ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ በአማራ ክልል ያለውን ጦርነት መቋቋም አቅቶታል። ሽልማቶችን በማዘጋጀት አመራሮቹን ለጠቆመ እንደዚሁም ያሉበትን ቦታ ከማሳየት ባለፈ በጥቃት በመፈጸም ለሚተባበር በሙሉ የገንዘብ ሽልማት ማዘጋጀቱን አስታውቋል። ከ3 ሚሊዮን ብር ጀምሮ በፋኖ አመራሮች ላይ ጥቆማና ግድያ ለሚፈጽም የተለያዩ ሽልማቶችን ማዘጋጀቱ ነው የደረሰን መረጃ የሚያመለክተው። በሌላ በኩል የአብይ አህመድ ጄኔራሎች ከዱባይና ከአዲስ አበባ ሆነው ለተለያዩ የፋኖ አመራሮች ስልክ በመደወል በሰላም እጃቸውን እንዲሰጡና ከፍተኛ የሆነ ገንዘብ በአዲስ አበባ ቤትን ጨምሮ ከፍተኛ የሆነ ገንዘብ ለመስጠት መንግስት መዘጋጀቱን የሚገልጽ የድለላ እንቅስቃሴ ያደረጉ እንዳለ ነው ያገኘነው መረጃ የሚያመለክተው። በአብይ አህመድ አገዛዝ በኩል በጦርነት ማስቀጠል እንደማይችል የተረዳ በመሆኑ በተለያዩ እንቅስቃሴዎች ጦርነቱን ለማስቆም ጥረት ያደረገ ቢሆንም በፋኖች በኩል አገዛዙን ለመጣል የሚያስችል አዲስ ስትራቴጂ በመንደፍ በቅርቡ አጠቃላይ ጥቃት ለመፈጸም በዝግጅት ላይ መሆናቸው ነው ያገኘነው መረጃ የሚያመለክተው። እነዚህና ሌሎች ጉዳዮችን በማንሳት በወቅታዊ የኢትዮጵያ የተለያዩ ርዕሰ ጉዳዮች ላይ የምንወያይበትን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እንደዛሬ መስፍን አማን ከኔዘርላንድ አብሮኝ ይዘልቃል። መልካም ቆይታ፣ አብራችሁ ነው። ጤና ይስጥልኝ መስፍን። ማሳይ እንዴት አለ? ሰላም ነው ወይ? እንዴት ሰነበትክ? አለን እግዚአብሔር ይመስገን፣ ክብሩ ይስፋ። ሰሞኑን በአንድ ፎቶግራፍ ላይ ያየሁ ነበር። እዛ ኔዘርላንድ የሚገኙ የተለያዩ ታላላቅ ሰዎች፣ የፖለቲካ ሰዎች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመ ያለውን ጥቃት በተመለከተ እንቅስቃሴ ተጀምሯልና አንተ ያለበት አንድ ስብስብ በዛ አካባቢ በዛ ቀጠና የሚያደርገው እንቅስቃሴ አንድ ውጤት እንዳገኘ የሚያሳይ መረጃ ነው የሰማሁት። በቅርቡም በዛው በኔዘርላንድ ኢትዮጵያውያን የቤተክርስቲያን የተለያዩ ምዕመናን እንደዚሁ ሰልፍ ያደረጉበትንም አጋጣሚ አስታውሳለሁና እስቲ ምንድነው እዛ አካባቢ ያደረጋችሁት ያለው እንቅስቃሴ? በጣም አመሰግናለሁ መሳይ። ያለፈው የአርሲ ውስጥ የተፈጸመውን ኦርቶዶክስ ክርስቲያኖች ላይ ታልሞ የተፈጸመውን ግድያ ተከትሎ በዓለም አቀፍ ደረጃ ብዙ ተቃውሞዎች፣ ብዙ አይነት ዘመቻዎች እየተካሄዱ ነው ያሉት። በተለይ እዚህ አውሮፓ በጣም በነገራችን ላይ ማመስገን አለብን። እዚህ ጀርመንና አካባቢው ሀገረ ስብከት ሊቀ ጳጳሱ አቡነ ዲዮናስዮስም በዙሪያቸው በሳቸው ዙሪያ ያሉትም የሀገረ ስብከቱም ሰዎች ይህንን እንትን በግንባር ቀደምትነት አሁን አውሮፓ ነው እየመራ ያለው። በኋላ አመጣበታለሁ፣ ስለ አሜሪካው እናወራለን እና አውሮፓ ነው እየመራ ያለው። እነሱ ባስተላለፉት መመሪያ መሰረት በተለይ በጀርመን፣ በስዊዘርላንድ፣ በኦስትሪያ፣ በኔዘርላንድ ሰላማዊ ሰልፎች ተካሂደዋል። ሰላማዊ ሰልፎች ባልተካሄዱባቸው ደግሞ ሀገሮች ላሉት ለየሀገሩ ባለስልጣኖች በዚህ አርሲ ውስጥ የተፈጸመውን ግድያ በተመለከተ ደብዳቤዎች እንዲደርሳቸው በኢትዮጵያ መንግስት ላይ ጫና እንዲያሳድሩ ጉዳዩን እንዲመረመር ጥያቄ እንዲያቀርቡ ጥያቄዎች ቀርበዋል እና የዛ አካል ነው እዚህ ኔዘርላንድ ውስጥ የተካሄደው ሰላማዊ ሰልፍ ተካሂዷል። ከሁለት ሳምንት በፊት ሰላማዊ ሰልፉ በጣም የተዋጣ ነበር። ከዛ በፊትም ታስታውሳለህ 2 የፓርላማ አባላት ደብዳቤ ጽፈዋል ለውጭ ጉዳይ ሚኒስትሩ ይሄን ጉዳይ እንዲከታተል አቤቱታ አቅርቦ ነው። በነገራችን ላይ እንደዚህ አይነት ነገሮች አሁን አንድ ያየነው ነገር ምንድነው፣ ዝም ብሎ ከዚህ ቀደም ብያለሁ ሰላማዊ ሰልፍ ከማድረግ በእንደዚህ ኔትወርክ በመፍጠር በውስጥ ግንኙነት የሚሰሩ የፖለቲካ ስራዎች፣ የዲፕሎማሲ ስራዎች ውጤታማ የበለጠ በጣም ኢፌክቲቭ ናቸው፣ ተጽዕኖ መፍጠር ይችላሉና በዛ መንገድ ጥሩ ስራ ተሰርቷል። እዚህ ኔትወርክ ስላለ ማለት ነው። በዛ መሰረት ከዲሴምበር 10 ማለት ነው ከ3 ቀን በፊት የደች የውጭ ጉዳይ ሚኒስትር መስሪያ ቤት ውስጥ የደች በተለይ በሃይማኖት ጉዳይ ላይ ኃላፊ የሆኑ ሰዎች፣ የአፍሪካ ቀንድ ዴስክ ኃላፊ የሆኑ ሰዎች፣ የኢትዮጵያ ዴስክ ኃላፊ የሆኑ ሰዎች ጋር ውይይቶችን አካሂደናል። መጀመሪያ ደብዳቤውን አስገብተን ስለነበረ ስለ ጉዳዩ ዕውቀት አላቸው። ተጨማሪ ማብራሪያዎችን የጠየቁን ምን እንደተፈጸመ ጉዳዩ ምን ማድረግ እንድናደርግላችሁ ትፈልጋላችሁ የሚል አይነት ጥያቄም ነበር ቀርቦ የነበረው። በእኛ በኩል ጉዳዩን በዝርዝር በማስረዳት በተለይ ጉዳዩ ይሄ የተናጠል ክስተት ሳይሆን ታስቡበት በሲስተም በስልት እየተካሄደ ያለ ጥቃት እንደሆነ እሱን አስረድተናቸዋል። በእነሱ በኩል የምንጠብቀው ነገር ምንድነው? ይሄ ጉዳይ በገለልተኛ አካል እንዲመረመር
አጥፊዎቹ ተጠያቂ የደች መንግስት የኢትዮጵያ መንግስት ላይ ከዚህ በኋላም እንደዚህ አይነት ጥቃቶች እንዳይፈጸሙ ጫና እንዲያሳድር በተለይ ደግሞ የደች መንግስት ለኢትዮጵያ መንግስት ብዙ የሚሰጣቸው እርዳታዎች አሉ ያንን እንዲያደርግ በተጨማሪ ደግሞ በአውሮፓ ዩኒየን በኩል የደች መንግስት በአውሮፓ ዩኒየን ደግሞ በኩል ተጨማሪ ጫና እንዲያሳርፍ ጥያቄ ተደርጓል እና ያንን በላይ ኃላፊዎቻቸው እንደሚያቀርቡ ተስፋ ሰጥተው ነው የተለያየ ነውና በዚህ በጣም ትንሽ ሀገሮች ናቸው ያሉት በጣም ጥቂት የሚባሉ በተለይ ዲሲ አካባቢ ካለው ኃይል ጋር ስታነጻጽረው እዚህ አውሮፓ በተለይ ጀርመንና አካባቢ ያለው ሀገር በጣም አነስተኛ ነው ግን የተሰራው ስራ ውጤታማ ነው በጣም የሚዲያ ሽፋን ላይ ያገኘበት ሁኔታ ነው ወደ አሜሪካ ስንመጣ አሁን በተለይ ዲሲ አንተ ታውቀዋለህ ሞስት በየመቶ ሜትሩ ርቀት ማለት ይቻላል ቤተክርስቲያናት ያሉት ስንት ነው 40 ነው 50 ደርሰዋል የሚባለው አይደል አሁን ያሉት አጥቢያ ቤተክርስቲያናት እና ብዙ ኦርቶዶክሳዊ ያለ ይባላል እዛ አካባቢ መዋቅርም አለ ይመስለኛል ሀገረ ስብከት የሚባል ግን ወደንም ጠላንም አሁን የፖለቲካ ማዕከሉ ያለው አሜሪካ ነው ትልቅ ተጽዕኖ ማድረግ የምትችለውና እዛ አሜሪካ ደጅ ስር ዋይት ሃውስ በራፍ ስር ከዋይት ሃውስ በጥቂት ኪሎ ሜትሮች ርቀት ስር ተቀምጠው ምንም ነገር አለ የተደረገ ነገር ስላላየው ነው የተወሰነ እንቅስቃሴዎች በቅርብ በእናቡነ ሉቃስ በኩል የተወሰነ ያደረጉ ነገር አለ ግን ከዚህ በበለጠ ሁኔታ ያለፈው ጊዜ አንስቼዋለሁ የናይጄሪያ ክርስቲያኖችን በተመለከተ ትራምፕ በትዊተር በራሱ በትሩ ሶሻል በኩል የሆነ ቴክስት በማስተላለፉ የተፈጠረውን እንትን ሰምተናልና እንደዛ አይነት ተጽዕኖ መፍጠር የሚችል ስራ መስራት ቢታሰብ ጥሩ ነው እንደው እንደ ምክርን ነው ያንንን የሚያክል የሰው ኃይል ያንን የሚያክል ሪሶርስ ያንን የሚያክል ብዙ ነገር አቅም ይዞ እንደው እንደዚህ ሳይሰሩ መቅረት በጣም ያስተዛዝባልና እንደው ቢታሰብበት የሚለው እንትን ለማድረግ ነውና ይሄ ነው የሆነው መሳይ መስፍን ጥሩ ነገር ነው ያነሳው እዚህ ዋሽንግተን ዲሲ እና አካባቢው እንግዲህ የዋሽንግተን ዲሲ እና አካባቢው ሀገረ ስብከት አለ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ያው ከአገዛዙ ጋር ባለ ቅርበት እዛ ጋር ባለ የተወሰነ ነገር ምክንያት እንደ ኃላፊነታቸው እንደሚገባቸው እየሰሩ እንዳልሆነ ብዙ ጥያቄዎች እየተነሳባቸው ነው የሚገኘውና ያነሳው ነጥብ ትክክል ነው የሚገባውን ያህል እየተከሄደ አይደለም የችግሩን ያህል ስፋት እዚህ እንዳለው ተጽዕኖ ፈጣሪ እንዳለው የኦርቶዶክስ እምነት ተከታይ ብዛት አንፃር የሚደረገው እንቅስቃሴ በጣም አናሳ ነው በቅርቡ ብፁዕ አቡነ ሉቃስ እንደዚሁም አባ ገብርኤል አንድ የአሜሪካን የፖለቲካ ባለስልጣናትን ያነጋገሩበት አንድ ክስተትን ተከታትለናል ጥሩ ጅምር ነው ግን አንተ እንዳልከውም ካለው ተጽዕኖ የመፍጠር አቅም አንፃር በጣም ውስን ነገሮችን ነው የምናየው በሌላ በኩል አንድ የአሜሪካን የህዝብ ተወካዮች ምክር ቤት አባል እንደዚሁ አንድ የውሳኔ ሐሳብ አቅርበዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚሰነዘረውንም ጥቃት በዚህ በውሳኔ ሐሳብ ውስጥ አካተዋል በአብይ አህመድ አገዛዝና ባለስልጣናቱ ላይ እርምጃ ሊወሰድ የሚችል አንድ የውሳኔ ሐሳብ ያቀርቡበት ሁኔታ ነገሩ ገፋ እያለ እንደመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ እየተወሰደ ያለው ጥቃት ዝም ብሎ ተዳፍኖ የሚቀር ሳይሆን ዓለም አቀፍ ጆሮ እያገኘ እንዳለ የሚያመለክቱ ናቸው እንደው ምን መደረግ አለበት በቀጣይ ይሄ ልክ የናይጄሪያ አይነት ተጽዕኖ በአሜሪካ አስተዳደር ላይ እንዲፈጠር ምን መደረግ አለበት ብለህ ታምናለህ መስፍን ስራ ያስፈልጋል ዝም ብሎ የተገኘም አይደለም የናንተ ጥረት ራሱ እውነት ለመናገር የሚያስመሰግን ነው አዎ ምንድነው የተቀናጀ ስራ መስራት ያስፈልጋል እኔ የምለው እሱ ነው ይሄ አንድ ነገር እየደጋገሙ በማድረግ ለውጥ መጠበቅ በጣም ጅልነት ነው አሁን እኔ እዛ አካባቢ የማየው ሁሌ ስቴት ዲፓርትመንት በር ላይ ይወጡ ዳውን ምናምን ወይም ደግሞ ስቶፕ ዘ ኪሊንግ ምናምን ማለት እንግዲህ አሁን ስንት 20 ዓመት 30 ዓመት ሆነን አይደል በሰላማዊ ሰልፍ እንትን ምንም እንትን የለም አንደኛ የአሜሪካ ፖለቲካ በተለይ አውሮፓ አሜሪካ ፖለቲካው የሚሰራው በሎቢ በኮሙኒኬሽን በውስጥ ኔትወርክም ያንን ነገር መረዳት ያስፈልጋል እና ያንን ደግሞ በደንብ እንደው ማኒፑል ለመጠቀም አቅም አለ ዲሲ ውስጥ ያሉት ቀደም ያልኩ ነው ወደ 50 60 አብያተ ክርስቲያናት አሉ እያንዳንዳቸው እንኳን እንደው ትንሽ ካላቸው እንትን አንዳንዶቹ በጣም ሀብታሞች እንደሆኑ ሰምቻለሁ እና ካላቸው እንትን ትንሽ ቆጠብ አድርገው ሎቢ ቀጥረው ሚዲያ እንትን ኢንፍሉዌንሰሮች ተጠቅመው መንግስት ላይ አሜሪካ መንግስት ላይ ተጽዕኖ ማሳደር ቢችሉ በነገራችን ላይ ከምንም ከ20 ከ30 ከ100 ሰላማዊ ሰልፍ የአንድ ሎቢስት ስራ ጉልበት አለ እና እንደዛ መታሰብ በጣም ስትራቴጂካዊ ስልታዊ ሆኖ ማሰብ ነው የሚሻለው የሚያዋጣው እኔም ብዙ ተከታይ ያላቸው ሰባኪያን አሉ አሁን ፖለቲካ በእምነት
ወንድሞቻችን የሆኑትን ኦርቶዶክሳውያንን የነሱን ጉዳይ ላለማንሳት ስለ ጠፈር ስለ ምድር ስለ ምናም የሚሰብኩ ሰባኪያን ያሉበት አካባቢ ነው ደሴና እነሱ ጭምር ተጨምረው ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቆም የሚያደርግ ስራ መስራት የሚችል ስልታዊ በመሆን እንዳልኩ ነው። በቃ አንዴ ሰላማዊ ሰልፍ ይወጣል። ሁሉም ሰው ያኔ በቃ እንትኑን ይሄ አዘኑን፣ ቁጭቱን፣ ብስጭቱን እዛ ላይ ጮሆ ይወጣል። አለቀ ደቀቀ። የሚሰሙን ይመስለናል። አይሰሙንም። እስካሁን አልሰሙንም። እንዳልኩ ሀገረ ስብከቱ የመሪነት ሚና መጫወት አለበት። አሁን የጠቀስካቸው ሊቀ ጳጳስም ሆኑ በሳቸው ዙሪያ ያለው የሀገረ ስብከት መዋቅር የመሪነት የማስተባበር ሚና መጫወት አለበት። ከዚህ በላይ ቤተክርስቲያን ምንድነው ልትሰራ የምትችለው? እሺ አገር ቤት ያሉት ታፍነው ነው። አገር ቤት ያሉት በመንግስት ተጽዕኖ ስር ናቸው እንበልና እንቀበል። እዚህ ውጭ ያለው ምን አገር ቤት መመላለስ ይቀርብኛል ብሎ ነው? አገር ቤት ያለኝ ንብረት ይወረስብኛል ብሎ ነው ምናምን። አንዳንዶቹ እናውቃለን መነኮሳቶቹ እዚህ ሌላ ሽክላ እየሸቀሉ አገር ቤት እንደሚያደርጉ እናውቃለን። እና ግን ከዚህ የበለጠ ነገር እንትን የለምና ይሄን መስራት በተለይ ስልታዊ የሆነ ስራ መስራት ያስፈልጋል የሚል እንትን አለኝ። ሁለተኛው አንድ በቅርብ እንዲያውም የሚገርም በጣም ጓደኛ የሆነ ሰው ነው ደውሎ የተጀመረ እንቅስቃሴ አለ። በጣም የቤተክርስቲያን ልጆች ናቸው የማትላቸው ግን ተቆርቁረው በዚህ ጉዳይ ላይ የአሜሪካ መንግስት ትኩረት እንዲሰጥ የሚያደርግ ስራ ለመስራት በተለይ ደግሞ ኢንፍሉዌንሻል የሆኑ የክርስቲያን መሪዎችን አፕሮች አድርገው አሜሪካ ውስጥ ያሉ የኢቫንጀሊስቶች ሌሎችም ምናምን መሪዎችን ኮንታክት አድርገው በእነሱ በኩል ተጽዕኖ ፈጥረው ይሄ ጉዳይ ትኩረት እንዲያገኝ በተለይ ይሄ ጉዳይ የፈጸሙ በየጊዜው እንዲፈጸም ሁኔታዎችን እያመቻቹ አንድም ቀን ሳይጠየቁ ደረታቸውን ግልብጠው የሚሄዱ የኦሮሞ ብልጽግና ባለስልጣናት ተጠያቂ እንዲሆኑ ማወቅ መቻል እንትን ማድረግ አለበት፣ ምልክት መስጠት አለበት። እና እንደዚህ ስራ የጀመሩ ልጆች አሉ። በዚህ በኩል እንዳልኩ ትልቁ ዋናው ኃላፊነት የሀገረ ስብከቱ ኃላፊነት አገር ቤት መሄዱም ይቅር ይኸውና አቡነ ጴጥሮስም አገር ቤት መሄድ ትተዋል። ይኸው ፊት ለፊት ወጥተው እንትን እያሉ ነው እና አቡነ ሉቃስም እንግዲህ የዓለም ፍጻሜ አይደለም ህይወታቸው አለ እምነታቸውን እያራመዱ ነው እና እኔ የሚከፈለው መስዋዕትነት እችን እንኳን መስዋዕትነት ከፍሎ የወገኖቻችን ድምጽ መሆን መቻል በጣም እንትን ነው። አሁንም በድጋሚ የጀርመንና አካባቢው ሀገረ ስብከት በጣም ለሌሎችም ምናልባት እዚህ አውሮፓን ብቻ ሳይሆን አሜሪካን ብቻ ሳይሆን አፍሪካም ውስጥ ሌሎች መካከለኛው ምስራቅ ላሉትም አሪያነት ያለው ስራ እየሰራ ስለሆነ ላመሰግን እወዳለሁና ይሄ ነው ማለት የሚቻለው። መሳይ ኮንግረስማኑ ያነሳው እንትን በጣም ትልቅ ነገር ነው። እንዲያውም እስካሁን እንትን ብሎ ነበር። በጣም ትልቅ ነገር ነው። አይቼዋለሁ ያዘጋጀውን ቢሉን እንትኑንና ያንን ለምሳሌ ያንን እንደ የአሜሪካ ህግ ሆኖ እንዲወጣ ግፊት ማድረግ በቃ ኢትዮጵያውያኖች ተባብሮ ማለት ነው ከሁሉም ኮርነር ያለው ኢትዮጵያዊ ተባብሮ ያ ረቂቅ ቢል በሌሎች የኮንግረስ አባላት ተቀባይነት አግኝቶ ህግ ሆኖ እንዲወጣ የማድረጉን ስራ በቃ እንደዚህ አይነት ታርጌት አድርጎ መስራት ነው የሚገባውና ይሄንንም ላደረጉ እንትኖች ወገኖች በጣም በእውነት ልናመሰግናቸው ይገባል። ይሄን ነው የምለው መሳይ። እንግዲህ ይህን በተመለከተ ከኮንግረስማኑ ጋር በተያዘ ይሄ ቢል ምን ያህል ርቀት ሊሄድ ይችላል? እንግዲህ የረቂቅ ሀሳብ ነው ይሄ ሀሳብ በአፍሪካ ጉዳዮች ከዛ በሴኔቱ በሀውሱ እንዲህ እያለ ሄዶ ህግ ሆኖ የአብይ አህመድ አገዛዝ ባለስልጣናት ላይ ቅጣት ሆኖ የሚመጣበት ሂደት በጣም አዝጋሚ ነው። እሱን ነገር ቶሎ ተፈጻሚ እንዲሆን ብዙ ርብርብ ያስፈልጋልና ይህንን በዚህም በዛም ጥረት እያደረጉ ያሉት የኤፓክ አመራሮች አሉ። አቶ መስፍንን አግኝተን በሰፊው የምንነጋገርበት ጉዳይ ይሆናል። መስፍን፣ ይሄ የቤተ ክርስቲያኑን ጉዳይ በተመለከተ አብይ አህመድ ጫና እየመጣበት ነው። ከዚህም ከዚያም ብዙ ነገሮች እንደመጡበት አውቋል። ለዚህም ይመስላል አቶ ተመስገን ጥሩነህ የምክትል ጠቅላይ ሚኒስትሩ የኢትዮጵያ ኦርቶዶክስ ተዋሕዶ ጅምር ህንፃዎችን እየሄደ እየጎበኘ ለቤተ ክርስቲያኒቱ ተቆርቋሪ እንደሆነ መንግስት አሁንም ለኦርቶዶክስ ቤተ ክርስቲያን ስስ ልብ እንዳለው ለማሳየት ቲያትር የሚመስል ነገር እየሰሩ ነው። ሰሞኑንም እንደዚሁ መናገሻ ገነት ጽጌ ቅዱስ ጊዮርጊስ አራዳ ጊዮርጊስ ማለት ነው ቤተ ክርስቲያን የህንፃ እድሳት የተደረገ ነው። እሱን በመጎብኘት ለቤተ ክርስቲያኒቱ ራዕይ እንዳላቸው ከሚባለው አንጻርም አገዛዙ የሚጠቀስ እንዳልሆነ ለማሳየት ከዳንኤል ክብረት ጋር በመሆን ሲጎበኙ የታየበት ሁኔታ አለ። እንዲህ አይነት ቲያትር እንዲህ አይነት ድራማ ይሄ ምንድነው የተበላ ቆብ ነው የሚባለው በአራዶች አነጋገር ወይም ደግሞ ይሄ ኦልሬዲ ስክሪፕቱ የታወቀ ተውኔት አይነት ነገር እየሰሩ ነው ያሉትና
ይሄን ኢትዮጵያ ሕዝብ መታለል ወይም ደግሞ መወናበድ የለበትም፣ መዘናጋት የለበትም። አገዛዙ የኢትዮጵያ ጸር ነው፣ የቤተ ክርስቲያኒቱም ጸር ነው፣ የሁሉም እምነቶች ጸር ነው። ከዚህ አንጻር ይህንን ህብረተሰቡ በደንብ ማወቅ አለበት፣ ነገሮችን ነክቶ መጠበቅ አለበት። አይቼዋለሁ። ዛሬ እንዲያውም ሳይ ነበር። እኔ ያደግኩት እዛ ቤተክርስቲያን ነው ታውቃለህ፣ አራዳ ጊዮርጊስና ገርሞኛል ራሱ ተመስገን ጥሩነህና ዳንኤል ዛሬ ሙዚየሙን ሲጎበኙ ምናምንና ይሄም ርካሽ ፕሮፓጋንዳ ነው። በቃ ምንም እንትን የለውም። ለቤተክርስቲያን ተቆርቋሪ ለመሆን ምናምን የሚባለው ነገር ለቤተክርስቲያን ተቆርቋሪ መሆን ከፈለጉ በቃ ግድያውን ያስቆሙ። ሌላ ነገር እኮ ትንሽ ነገር ነው እኮ የሚጠበቀው። ግድያው እነዛ የሚሞቱትን ሰዎች አሁንም እኮ እንደቀጠለ ነው። በነገራችን ላይ ምስራቅ አርሲ አሁንም በቀን 1-2 ሰው ምናምን የሚገደልበት ሁኔታ ነው እና እኔ እንቆረቆራለን ካሉ ከልባቸው ከተቆረቆሩ እውነቴን ነው የምልህ እዛ ያለው እንግዲህ ያስቆሙ። እዚህ ያለውን እንትን ችግር የለም። የአዲስ አበባ ህዝብ ደግ ነው። እንደጀመረ ይጨርሰዋል። ማሳደሱንም እንትን ማድረጉንም እና የነሱ እዛ ሾው ማድረግ የነሱ እንትን ማድረግ ምንም እንትን የሚለው ነገር የለም። በእነሱ ቤት አሁን ይሄ መንግስት ኦርቶዶክስን ያገላል፣ ኦርቶዶክስ ላይ ተነስቷል፣ የኦርቶዶክስ ጠላት ነው የሚለውን እንትን ስሜት ሴንቲመንት አሁን ደግሞ ምርጫው ደርሷል። በነገራችን ላይ እሱንም እንትን ለማድረግ ነው። እኔ አይ ዶንት ቲንክ በዚህ አይነት ፕሮፓጋንዳ አብይ አህመድም እኮ አድርጎታል አይደል? የሆነ ቦታዎች ሄዶ ምናምን የእናንተ ነኝ ቀርባቸዋለሁ ለማለት የማያደርጉት መወራጨት የለም። ግን በምንም መንገድ መሰረታዊው ነገር ምንድነው? አትግደሉን ነው አሁን ያለው ነገር። አታስጨርሱን፣ አታግልሉን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ለምትባል ሀገር ምን ልበል ነፍሷ ነች ማለት ይቻላል። ትልቅ ባለውለታ የሆነች ቤተክርስቲያን ነች። እችን ቤተክርስቲያን ጠላትነት አድርጎ የተነሳ ሀገር መንግስት ምን አይነት መንግስት ሊሆን እንደሚችል አንተ አስበው። በዚህ ሁኔታ ውስጥ አሁን እነዚህ በጣም ተልካሻ የሆነ እንዳልኩ ርካሽ የሆነ ፕሮፓጋንዳ ለመስራት እንደዚህ በየቦታው ሄዶ እንትን መታየት እንዳልኩ ነው። የሚለውጠው ምንም ነገር የለም። ምናልባት እነሱ ስሜት ውስጥ የሚፈጥረው ነገር ካለ እነሱ እዛ ሄደው ፎቶ ተነስተው ለዛ ለማህበራዊ ሚዲያ ፍጆታ ለማዋል እንትን ካልሆነ በስተቀር እንዳልኩ የሚጨምረው ነገር የለም። ብልጽግና ላለፉት 6 ዓመታት የታየው እንትን በቤተክርስቲያን ጉዳይ ውስጥ ጣልቃ በመግባት በቤተክርስቲያናት እንዲወድሙ እንትን በነገራችን ላይ ይሄ ነገር የመንግስት ፈቃድ የመንግስት ይሁንታ ከሌለበት በዚህ ደረጃ ኮንቲኒየስሊ አይቀጥልም። መንግስት በዝምታም ወይም ደግሞ በይሁንታም ይሄ ነገር እንዲስፋፋ ስለፈቀደ ነው እንደዚህ እርዱ፣ ግድያው፣ ጭፍጨፋው ምናምን የቀጠለው። ይሄ ምንም እንትን የማይባል ለዚህ ነው ስልታዊ ነው ብለን አሁን ቅድም ለጠቀስናቸው የደች ውጭ ጉዳይ ሚኒስትር የኔዘርላንድ ውጭ ጉዳይ ሚኒስትር ባለስልጣናት የገለጽ ነው። ስልታዊ የሆነ ጥቃት ነው እየተፈጸመ ያለው። ታስቦበት ነው። ይሄ ዝም ብሎ ራንደምሊ የሆነ ጽንፈኛ አካል ወይም ደግሞ የሆነ ሞቅ ያላቸው አክራሪዎች ተነስተው የሚፈጽሙት እንትን አይደለም። በደንብ ታስቦበት እየተካሄደ ያለ ጥቃት ነው። ይሄ ጥቃት ደግሞ ሊቆም የሚችለው በጣም ስርዓታዊ በሆነ መንገድ መንግስት የመጀመሪያው ተጠያቂ ማለት ነው። መንግስት እንደ መንግስት ዜጎቹን መጠበቅ የዜጎቹን የመኖር በህይወት የመኖር ነፃነት የማስከበር ግዴታው መወጣት ነው የመጀመሪያው ነገር። ያ ካልሆነ ደግሞ ወደ ተጠያቂነት መውሰድ ማለት ነው። ዓለም አቀፍ ህብረተሰቡ እንዲንቀሳቀስ አድርጎ መንግስት ላይ ጫና በማድረግ ይሄንን ነገር እያስፈጸሙ ያሉትን የምስራቅ አርሲ ዞን በለው የምዕራብ ሸዋ ዞን በለው የምናምን ባለስልጣናትን እያንዳንዳቸውን አይደንቲፋይድ አድርጎ ቅድም የጠቀስኩህ ልጆች የጀመሩት አንዱ እንቅስቃሴ አንድ ዳታቤዝ እያበጁ ያለበት ሁኔታ ነው ያለውና እነዚህም ባለስልጣናት ማንነታቸውን በየጊዜው ያደረጓቸው ንግግሮች እንትን አድርገው ዳታ እንትን አድርገው ሰብስበው ምን የዛሬ አመት ላይሆን ይችላል፣ የዛሬ 5 ዓመት ላይሆን ይችላል፣ የዛሬ 100 ዓመት ሊሆን ይችላል። ተጠያቂነት በሚመጣበት ጊዜ እንዲህ ነገር ተፈጽሞ ነበር፣ እነዚህ ናቸው የፈጸሙት። በህይወት ካሉ በህይወት እንዲጠየቁ፣ በህይወት ከሌሉ ደግሞ ይሄ እንደ ታሪክ ሆኖ እንዲቀመጥ እየተደረገ ያለበት ሁኔታ ነው ያለውና ይሄ ነው ማለት የነ ዳንኤል እንትን ዝም ብሎ ርካሽ ፕሮፓጋንዳ ነው። ምንም እንትን የምትለው ነገር የለም። እንግዲህ መስፍን ብዙ ርዕሰ ጉዳዮች አሉን። እንደው የቱን አንስቼ የቱን እንደምተው አላቅም። አጠራ አድርገን እንዲሁ ሽፋን ለመስጠት ያህል እንሞክራለን። እንደው በአጭሩ በጥቅሉ ወደ ዝርዝሩና ወደ እያንዳንዱ ክስተት ከመሄደ በፊት ምን እየታዘብክ ነው? አገዛዙ በፍጥነት እየፈረሰ ያለ ይመስላል። መቆጣጠር አቅቶታል። በየቦታው የምናየው ነገር መንግስት እየደከመ መምጣቱን ምናልባትም ከምንጠብቀው በፍጥነት ይሄ አገዛዝ ከኢትዮጵያ ገጽ ላይ በውርደትም ይሁን በሌላ በማንኛው መንገድ ግን መንግስትነቱ የሚያከትምበት ጊዜ እየተቃረበ
መምጣቱን ነው። ሰሞኑን አንድ ቪዲዮ ያየው ነበር በጋምቤላ አካባቢ የደቡብ ሱዳን የሆኑ በጣም በርከት ያሉ ሰዎች እየገቡ የሆነ የሚቆጣጠሩ ቦታ እንዳለ ነው የሰማሁትና ሀገር ባለቤት የሌላት ሀገር ዝም ብሎ ማንም ዘው የሚልባት እየሆነች ያለች ሀገር ናት ጋምቤላ። የሰዓት እላፊ አዋጅ በየጊዜው የሚታወጅበት ነው። ቤኒሻንጉል ጉሙዝ ክልል ትራንስፖርት ከተቋረጠ ምናልባትም ከ5 ወር በላይ ያለፈበት ሁኔታ ነው ያለው። አብይ አህመድ አልቻለም። አማራ ክልልን አይቆጣጠር፣ ትግራይ ክልልን አይቆጣጠር፣ አሁን ደግሞ በስፋት ኦሮሚያ ክልልን እያጣ የመጣበት ሁኔታ ነው ያለውና መንግስት እየፈረሰ ነው ማለት እንችላለን። መስፍን ይሄንን ስንል እኔ አሁን አንዳንድ የብልጽግና የሶሻል ሚዲያ እንትኖችን አያለውና አንተንም እኔንም ይተቻሉ። ነው መንግስት እየፈረሰ ነው ይላሉ። ይሄው መንግስታችን እንዲያደረገ ነው። ይሄው እንትና ጎንደር ሄዶ ጎበኘ፣ ድሬዳዋ ተገልባብጦ መጣ፣ እንደዚህ አድርጎ ይሄን ድልድይ ሰራ ምናምን ይላሉ። ይሄው መንግስታችን በዓለም አቀፍ ደረጃ ከገሌ ከሚባል መሪ ጋር ተጨባበጠ ምናምን። ይሄ የመንግስትን መኖር የመንግስትን ጥንካሬ የሚያሳይ እንትን አይደለም። እኔ እንደዚህ የሚሉ ሰዎች እዚህ መድረክ ላይ አንተ መሃል ሆነ እኔና እነሱ ከዳርና ከዳር ሆነን እስቲ አንድ መንግስት ወደቀ የሚባልባቸው የሚለኩ እንትኖች አሉ። ይሄ ፌልድ ስቴት ኢንዲኬተርስ የሚባሉ እንትኖች አሉ፣ ነጥቦች አሉ የሚለካበት ማለት እንትን አይደለም እኮ ይሄ ዝም ብሎ ወሬ ፕሮፓጋንዳ። እኛ ዝም ብለን ፈልገን ምኞታችንን አይደለም እየገለጽን ያለነው። እየሆነ ስለሆነ የሆነ ነገር የሆነ ስላለ ነገር ነው የምናወራው። በነገራችን እየሆነ እነሱም እኮ ፊል ያደርጉታል እኮ ይሰማቸዋል። ግን ምንድነው አንዳንድ ሰው እኮ በቃ ታሞ ምናምን እንደሚሞት እያወቀ ግን ተስፋ አለ አይደል አልሞትም አለው ገና እንትን አለኝ ምናምን የሚል አይነት ተስፋ ውስጥ ነው። ወደ መንግስት መውደቅ ስንመጣ አሁን ጊዜ ላይ በቃ ይችላል። ግን በኢኮኖሚ በምትለው እንትን ኦልሞስት እኔ አሁን እነሱ አሁን በግልጽ ወጥተው አንድ ላይ አደባባይ ላይ በቃ ይሄ ነገር ወድቀናል፣ ኢኮኖሚያችን ባንክረፕት አድርጓል፣ ከዚህ በኋላ ምንም ማድረግ አንችልም፣ የዓለም አቀፍ ህብረተሰብ ሬስኪው ያርገን፣ በቃ መጥቶ ከገባንበት እንትን ያውጣን አልቻልንም ብለው እንደዛ ዲክሌር የማወጅ እንትን ነው እንጂ የሚቀረው አሁን ባለው ሁኔታ የሚታየው ነገር ያ ነው። የኑሮ ውድነቱ መጨመሩ፣ የኢኮኖሚ ምንድነው የሚባለው የቀጥታ ኢንቨስትመንት ፍሰት በፍጹም መቆሙ፣ የኢትዮጵያ ላይ ያለው የብድር ጫና ከሚችለው በላይ የኢትዮጵያን ኢኮኖሚ ያጎበጠ ለመሆኑ የመንግስት እንግዲህ የመጨረሻ አንድ መንግስት አቅመቢስ ወይም ደግሞ መንግስት የለም ልትል የምትችለው ደሞዝ መክፈል ሲያቆም። ደሞዝ መክፈል የማይችልባቸው አካባቢዎች አሉ። በቃ ይሄንን እያየ መንግስት ጠንካራ ነው መንግስት እንዲያውም አለ እንደውም ረብርቱ መንግስት ነው ያለን የምትል ከሆነ አንተ ነህ ችግር ያለበት። በኢኮኖሚ ምን መሰለ እኔ ኢትዮጵያ ህዝብ የሚባል የሆነ በጣም ቻይ የሚባል የሌለ ምን አይነት ባህሪ እንደሆነ የማይገባኝ ህዝብ ቻይ ህዝብ ሆኖ እንጂ ኢትዮጵያ ውስጥ ያለው የኢኮኖሚ ሁኔታ ሌላ ሀገር ውስጥ ቢፈጠር ኖሮ ዓለም ድብልቅልቋ በወጣች ነበር። በኢኮኖሚ ወጣ እንትን አለ እኮ ፌል አድርጓል እኮ አልቻሉም እኮ። አንድ ይሄ በኢኮኖሚ እንትን ነው። በጸጥታ በምንለው መንገድ ቀደም ያልከው ነገር ነው እኮ ማዕከላዊ መንግስት የሚባለው ያለው ቁጥጥር አገሪቱ ውስጥ ሰላም በማስከበር አገሪቱ ውስጥ ፍትህና ስርዓትን በማስከበር ያለው የቁጥጥር መጠን በጣም አነስተኛ። ለዚህ ነው አብይ አህመድ የሆነ ወይ ጎንደር ወይ ደግሞ ድሬዳዋ ምናምን ሲሄድ ልክ የሆነ የጎረቤት ሀገር የጎበኘ አስመስለው ኢትዮጵያ ጠቅላይ ሚኒስትሩ እዚህ ቦታ ሄዱ ይኸው መንግስት አለ ለማለት ነው የሚሉት። ግን በየሰማቸው ነገሮች በቃ አሁን እኮ እገታ ምንም እንትን ሆኗል። ምንም አሁን በፊት እንዴ አዲስ አበባ እኮ እኔ አሁን ስሰማ ማለት ነው አዲስ አበባ እኮ ሰው ታገተ ወይ ደግሞ መንገድ ላይ እኮ እንትን ወደ ዝዋይ ሲሄድ እንትን መንገድ ላይ አንድ ሰው ታገተ። አሁን እኮ እንትን ከመለመዱ የተነሳ ወሬ መሆኑ ቀርቷል። ማለት just ኖርማል የተለመደ ነገር ሲሆን አንዳንዴ እኮ አያስደንቅም። እና የስርዓት መጥፋቱ ደግሞ የመንግስት አካላትም ጭምር ናቸው እንትን የሚሉ ሙስና ልነግር አልችልም። መሳይ ያለው ባለስልጣን በሙሉ ባገኘው አጋጣሚ ዘርፎ ለማምለጥ ነው እንትን የሚለው። ብልጽግና ውስጥ የሚገባ ማንኛውም ሰው በነገራችን ላይ ከዚህ ቀደም ተነግረናል። ብልጽግና ውስጥ የሚገባ ማንኛውም ሰው የሚገባው ብልጽግና የሚባለውን ነገር አምኖበት የአብይ አህመድን የቅጀት የብልጽግና ጉዞ የሚባለው ነገር አምኖበት ሳይሆን
ለመዝረፍና ለማምለጥ ያው እየሰማን ነው። ግማሾቹ ዱባይ፣ ግማሾቹ ምናምን ቤት እየገዙ ወይም በልጆቻቸው ስም ገንዘብ እያሸሹ ያለበት ሁኔታ ነው። በማህበራዊ መስኩ ያለው ቴንሽን አሁን በየጊዜው አሁን በሃይማኖት የሚነሳው ጸብ፣ በሞራል ልሽቀት የሚነሳው ጸብ ይኸው ሰሞኑን መንግስት ባስ እያስቆመ መንገድ እየዘጋ ሰው እያገተ የሀገር ጸጥታ እያደፈረሰ ችግር የሚፈጥርን ጎረምሳ መያዝ አቅቶት ከቲክቶከሮች ጋር ነው አሁን ጦርነት እንደ ትልቅ አገራዊ እንትን በቃ አገራዊ ግብ አድርጎ አጀንዳ ሰጥቶታል። ባይዞ አሁን ሶሻል ሚዲያውን ነበር አይዶ ነው በኋላ እናነሳው ነው አላውቅም። የኢትዮጵያ ህዝብ ይገርማል። አንዴ ሌላ ችግር ያለበት ህዝብ አይመስልም ሲያወራ። ገሌ የሚባለው ቲክቶከር በዚህ ገባ፣ ገሌ የሚባለው ቲክቶከር እንደዚህ ተነጥሮ ፈጠረ፣ እንደዚህ እንደ ገሌ እንትን ሆነ እና መንግስት የሚባለው እንደ መንግስት ይሄ ደረጃ እኮ አለ አንዳንድ መንግስት ስትሆን የምትሰራቸው ስራዎች አሉ፣ የማትሰራቸው ስራዎች አሉ። ሌላም አካል ይፈጽማቸዋል ብለህ የምትላቸው ነገሮች አሉ። በፍትህ ስርዓት በኩል እንደምናየው ነው። ታየ ደንዳን ተመልከት። ራስህን ጠብቅ ብለው በሰጡት መሳሪያ ባስታጠቁት መሳሪያ ያንን ሰበብ አድርገው 7 ዓመት ነው ስንት ዓመት ፈረዱበት። የፍትህ ስርዓቱ ምን ያህል መሸውቁ ነው። በነገራችን ላይ የመንግስት ተቋሚ አሁን ተከታትያለሁ ፍርድ ቤቶች የመንግስት ተቋሚ መንግስት ተከሶ በሽብር ወይም በምናምን ከሶት አንድ ሰው ፍርድ ቤት ተከራክሮ አሸነፈ የሚባል ነገር ሰምቼ አላውቅም። ሁሉ ጊዜ መንግስት ነው የሚያሸንፈው። ሁሉ ጊዜ መንግስት ይቃወሙኛል የሚላቸው ሰዎች ላይ ነው የሚፈረደው። እንትኑ የፍትህ ስርዓቱ ከመበላሸቱ የተነሳ ይሄ ሙስናው ምናምን እንቶ በቃ ይሄ ፍርደ ገምድል ይሄ በቃ ስርዓት የሚባል የጠፋበት እንትን ያለ ይሄ የመንግስትን መዳከም የመንግስትን መሾክ ካላመላከተ ሌላ ምንም ሊያመላክት አይችልም። እኔ በአለም ላይ ያለው እንግዲህ የፍሪደም ሃውስ ነው ማን ነው የፌልድ ስቴት ኢንዴክስ ብለው በየአመቱ ያወጣሉ። ሲያወጡ ኢንዴክስ አመላካቾቹ ማለት ሲያወጡ የሚጠቀምባቸው መለኪያዎች ኢኮኖሚያዊ ሁኔታ፣ የጸጥታ ሁኔታ፣ የፍትህ ስርዓት ሁኔታ፣ የማህበራዊ ሁኔታ፣ መረጋጋት ሁኔታ፣ መንግስት በአጠቃላይ በሀገር ውስጥ ሁኔታውን ለመቆጣጠር ያለው አቅም፣ ከውጭ ሀገራት ጋር ያለው ግንኙነት የሚሉት ነገሮች ተደምረው ነው እንትን የሚሉት። አሁን በመናየው ሁኔታ ምንም አይነት ነገር ይሄንን የሚያሟላ መንግስት የለም። አሁን እያለ ያለው ምንድነው? ብልጽግና ምንድነው? አንድ መጽሐፍ ነበር አይደል? አልሞትኩም ብያለሁ ዋሽ የሚል አንድ መጽሐፍ ነበር። የጀነራል አብይ አበበ ነው ማን ነው የሚባል አንድ የጻፈው መጽሐፍ አለ። ድሮ የጻፈው መጽሐፍ ነው። ብልጽግና እንደዛ አይነት ነገር ነው። በቃ አልሞትኩም ብያለሁ ዋሽ አልሞትኩም በቃ አለው መንግስት ነኝ መንግስት መሆኔን ተቀበሉ በሙሉ በሚዲያና በአዲስ አበባ ከተማ ዙሪያ በሚያደርጋቸው ነገሮች ከሚያደርግ በስተቀር በተግባር ነገርኩ እኮ ሚኒማም የዜጎችን በህይወት የመኖር መብት ማስከበር የማይችል መንግስት፣ የዜጎችን ከአንድ ቦታ ወጥቶ ወደ ሌላ ቦታ በሰላም የመዘዋወር መብት የማያስከብር መንግስት፣ በንግድ ስርዓት ማለት ነው ተወዳድሮ ህዝቡ ነጋዴው ሸጦ ለውጦ አትርፎ በገዛ ባገሩ በልጽጎ ለመንግስት ታክስ ከፍሎ እንዳይኖር የሚያስችል ሁኔታ የሚፈጥር መንግስት እንዴት ነው መንግስት አለ ልትል የምትችለው? እና በዚህ ሁኔታ ነገርኩ እዚህ ውስጥ ያለው በጣም ያልተለመደ ነገር የኢትዮጵያ ህዝብ ሁኔታ ነው። ይሄ አሁን የምናየው መንግስት ላይ የምናየው ባህሪ ብዙ መንግስታት ላይ ተከስቷል። የነዚህ ፌልድ ስቴት የወደቁ መንግስታት የሚባሉት ማለት ነው። ይሄ ነገር በሚከሰትበት ጊዜ የህዝቡ ሪአክሽን ግብረ መልስ መንግስት ላይ መነሳት፣ አመጽ ማንሳት፣ መለወጥ የመሳሰሉት ነገሮች ናቸው። እዚህ ጋር እኛ ጋር ያለው ኢትዮጵያ ውስጥ ያለው ይሄ እዚህ ጋር ዓለም አቀፉ መስፈርትስ መቀየር የለበትም ወይ? ፌልድ ስቴት የወደቁ መንግስታት የሚባለው አሁን የነሱ የሚያወጧቸው መስፈርቶችን ሙሉ በሙሉ አሟልቷል የአብይ አህመድ አገዛዝ። ከዛም የተሻገረ ሆኗል። ለዚህ ስም አይሰጠውም ወይ? ምናልባት እነሱ ስታንዳርድ የሆነ መደበኛ የሆነ እንትን ያወጡት መስፈርቶችን ያወጡት አንድ መንግስት ወድቋል የሚባለው ይሄ ሲሆን ነው። ከዛም በእጥፍ የተሻገረ ክስተቶችን ነው ኢትዮጵያ ውስጥ እያየን ያለ ነው። ምን ስም ይስጡት ታዲያ? ምን ማለት ይቻላል? እንደው መስፈርታቸውን መልሰው መፈተሽ ያለባቸው ይመስለኛል።
ምን አንድ ጊዜ ኢህአዴግ ምንድነው ተሐድሶ አለና እንደው ድጋሚ ተሐድሶ አለና ቃል ሲጠፋባቸው ጥልቅ ተሐድሶ አሉት እዚህ ላይ አይደል? እና ምናልባት አሁንም ፌልድ ስቴት የሚለውን ነገር ዲፕ ፌል ስቴት የሚባል ነገር ወይ ደግሞ ጥልቅ የሆነ ውድቀት ምናምን ነገር ወይ ደግሞ የውድቀቱ እኛ በአማርኛም እንትን በለው ፌልድ ስቴት በቃ የውድቀቱ የወደቀ ውድቀ ስቴት ምናምን የሚባለው ነገር እንትን ማድረግ ነው የሚሻለው። ምን እኮ እኛ እንትን አይደለም እኮ አሁን የዓለም ምግብ ድርጅት ወርልድ ፉድ ፕሮግራም ባለፈው ጊዜ ስንት ነው 27% ኢትዮጵያዊ ራሱን መግቦ እንትን ለማድረግ በጣም አስቸጋሪ ሁኔታ ውስጥ ነው ያለው ብሏል። የማን ነው ደግሞ ዓለም ባንክ ነው አይደለ 33% 31% የነበረው የድህነት የደሃ ህዝብ ቁጥር በኢትዮጵያ ውስጥ ወደ 40 ምናምን % ጨመረው ማለት 10% አደገ ማለት። ሌሎችም ኢንዲኬተሮች አሉ። በጸጥታው በእንትኑ ብዙ ነገሮች ነው ያሉት እና በዚህ ሁኔታ ውስጥ እንዳልከው ነው በጣም እስማማለሁ። ይሄ የተለመደውን መለኪያ የሚያሟላ መንግስት አይደለም አወዳደቁ ማለት አወዳደቁ በነ አንዳንዴ እኮ የተወሰነ መንግስታት ፌልድ ሆነው በተወሰነ ደረጃ የተወሰነ አውቶሪቲ የሚኖራቸው አሉ። እኔ አይ ዶንት ኖ እንደሚባል አልቀም እንዳልኩ ነው ወይ ጥልቅ የሆነ ወይም ደግሞ የወደቀ መንግስት ምናምን ብንለው ነው የሚሻለው። እና እኔ ግን ዋናው ፖይንት ምን መሰለ ይሄ እውነታ ነው። እኔ እናንተ የፈጠርነው እውነታ አይደለም። ኢትዮጵያ ውስጥ ያለው እውነታ ነው። አሁን ሐኪሞች ቀጠሮ ይዘዋል አይደል ስራ ማቆም አድማ ለማድረግ በቅርብ ሌሎችም የህብረተሰብ ክፍሎች አሁን የነዳጅ ዋጋ ጨማሪው ኢኮኖሚ ውስጥ የሚፈጥረው አጠቃላይ መናጋት ሌሎችንም የህብረተሰብ ክፍሎች ያነቃነቃል። ስራ አጥነት የሚባለው ነገር አታስበው። በቃ ኢትዮጵያዊ የሚባል አሁን አይነገርም እንጂ ወደ ደቡብ አፍሪካ በሊቢያ በሳራ በረሃ በኩል በሳውዲ አረቢያ በየመን በኩል የሚሻገረው ኢትዮጵያዊ እየተተኮሰበት በነገራችን ላይ እኔ የሚገርመኝ ነገር እሱ እኮ ነው። ሰው ምን ያህል ኢትዮጵያ ውስጥ ያለው ነገር እንዳንገሸገሸው የምታውቀው የመንና ሳውዲ አረቢያ ቦርደር ላይ የሳውዲ አረቢያ የድንበር ጠባቂ እንትኖች እንደዚህ ህገወጥ ስደተኛ የሚሏቸውን ሰዎች ሲያዩ ይተኩሳሉ። እንትን አይሉም። እንደ አውሮፓ እንደዚህ ጀልባ ሲመጣ በመርከብ ተቀብለው ብርድ ልብስ ሰጥተው ምናምን አይቀበሉም። እየተኮሱ እንደዛ መሆኑን እያወቀ ስንት ጊዜ ነው በቀይ ባህር ላይ መርከብ ጀልባ ተሰብሮ 200 ሰው 150 ሰው 60 ሰው ምናምን ይሞት። ያም መሆኑ እያወቀ ወጣቱ በሀገሩ ተስፋ ቆርጦ እንትን ያለበት ሁኔታ ነው ያለው። በዚህ መሃል እንደገና ደግሞ አሁን ጦርነት አማረኝ ነው አሁን እያለ ነው አላ በያመት ጦርነት አማረኝ ያለ አሁን ወጣቱ ባልፈቀደው ባልተስማማበት ጦርነት ለመማገድ አሁን አፈሳ የግዴታ እንትን ተጀምሯልና እነዚህ ነገሮች የመንግስት ሞዴል ካላመላከቱ የኔና መሳይ ፈልገን አይ እንደዚህ ነው በቃ አብይ አህመድ መንግስት ወድቋል ብለን ጀስት እንትን ምንለው ነገር አይደለም። በመረጃ ነው የምንናገረው እና ይሄንን ነገር ዲና የማድረግ በራሱ የሆነ የውድቀት እንትን ነውና እኔ ይሄን ነው የምለው መሳይ በአጠቃላይ ኢትዮጵያ የምትባል ሀገር እኔ አይደል ነው እንግዲህ እግዚአብሔር ይወቅላት። መስፍን ምናልባት የሶሪያው ፕሬዝዳንት ለአመታት መሰለኝ ዋና ከተማውን ቤተመንግስቱ ብቻ እየተቆጣጠረ ከዛ ያላለፈ ስልጣን የሌለው ምንም ማድረግ የማይችል አብዛኛውን የሀገሪቱን አካባቢ በተለያዩ የተደራጁ ኃይሎች ቁጥጥር ስር የሆነበት እሱም ፕሬዝዳንት ነኝ እሱም የሶሪያ መሪ ነኝ ብሎ ለሆኑ አመታት ቆይቷልና አብይ ከዛ የተለየ ነገር የለም። የአዲስ አበባን የተወሰኑ አካባቢዎችን ያው ሙሉ በሙሉ ማለትም የሚቻል አይደለም። ምክንያቱም የኦሮሞ ነጻነት ሰራዊት እያንኳኳ ይመለሳል። የሆነ ነገር አድርጎ የሚመለስበት ሁኔታ ነው ያለው። አሁን ደግሞ ፋኖም ጠጋ እያለ ነው። ስለዚህ አብይ አህመድ የአዲስ አበባ የቤተ መንግስት መሪ ወይም ደግሞ የአዲስ አበባ ከንቲባ የሚለው አገላለጽ አሁን በደንብ ትርጉም እያገኘ የመጣ ይመስላል። እንደው መስፍን ብዙ ክስተቶች አሉ። ዝም ብዬ እንደው አንዳንዶቹን ላነሳል እችላለሁ። ቀደም ሲል ከጠቀስኩትና በኋላ ላይ በደንብ የምንወያይበት ከፋኖ ጋር የተያዘውን እናነሳዋለን። ከዛ ውጭ ግን ባሉት መረጃዎች ላይ የተወሰነ ነገር ማለት ብንችል ሰሞኑን ተከታታይ የሆነ አጀንዳዎች እየመጡ ነው። ህዝቡን ከትልቅ ጉዳዮች ከሚያንገበግቡት ነፍስ ውጪ ነፍስ ግቢ ከሆኑ አጀንዳዎቹ ለማናጠብ በአገዛዙ በእጅ አዙርም ይሁን በፊት ለፊት አጀንዳዎች መድረክ ላይ ተበትነው ቀደም ሲልም አንተ ብለዋል የኢትዮጵያ ህዝብ መምረጥ የለም ባገኘው አጀንዳ ላይ
መረባረብ በማይጠቅሙት ለህይወቱ ትርጉም በማይሰጡ ጉዳዮች ላይ ጊዜውን ሲያጠፋ የምናይበት ሁኔታ ነው የተፈጠረው። አንድ ወቅት ላይ ምንድነው ሰግጥ ፈምስ የሚል አንድ ልጅ መጣ። ስለሱ ሰማይ ምድሩ ሲወራ ሰነበተ። ከዛ በኋላ ደግሞ ከዚህ ከግብረ ሰዶም ጋር በተያዘም አንድ ጋዜጠኛ መጣ። ሁሉም ተረባረበበት። አሁን ከእንደገና እነዛ የቲክቶክ ሰዎችን ደግሞ አሰረ መንግስት። ከእንደገና ወሬው ተቀየረ። የኢትዮጵያ ህዝብ በየዕለቱ አጀንዳ ይሰጠዋል። በየዕለቱ በሶሻል ሚዲያ የሚወያይበት ነገር ይበተንለታል። ቢዚ ሆኗል። እዚህ ነዳጅ እየጨመረ ነው። ህይወቱ ምስቅልቅሉ ወጥቷል። ነገ ምን እንደሆነ አያውቅም። አሁን ደግሞ የአዲስ አበባ ከተማ አስተዳደር ቲክቶከሮችን ጠርቶ እንግዲህ ድንጋጤ ውስጥ ነው ያለው። የራሱን ጥላ ይፈራል። ቲክቶከሮችን ሰብስቦ ደግሞ ስለ መንግስታችን አውሩ፣ እኛ የለውጥ መንግስት ነን፣ እኛ የምናደርገው መልካም ነገር ብሔራዊ ጥቅማችንን በዚህ ዙሪያ ላይ ስራ ስሩ ብሎ አስፈራርቶ ቃል አስገብቶ ነው የበተናቸው አሉ። እንዲህ አይነት መንግስት አይተንም ሰምተንም ማናቅም። በታሪክ የመጀመሪያው ሊሆን ነው የአብይ አህመድ አገዛዝ። ብዙ ነገሮችን መጥቀስ ይቻላል። ትግራይ ላይ ያለውን ሁኔታ ማንሳት እንችላለን። ሰሞኑን የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር እንዋሃዳለን፣ ከኢትዮጵያ ጋር እንገነጠላለን የሚል አጀንዳ ደግሞ አምጥተዋል። ትግራይ ውስጥ ያለውን ቀውስ እንግዲህ ከጀነራል ታደሰ ወረደ ጋር በተያዘ ብዙ ነገሮች እየሆኑ ነው። እንደ ማነው ጌታቸው ረዳ የጦስ ዶሮ ሆነው ሊመቱ ይችላሉ ተብሎም እየተጠበቀ ነው። ብዙ ነገር ብዙ እየሆነ ነው። አማራ ክልል ያለውን ነገር ዘርዝረን የምንጨርሰው አይደለም፣ ለብቻ አጀንዳ ይዘነዋል። እነዚህን ጉዳዮች ቀጥልጠል አድርገን ስንመለከት ሀገሪቱ ሰው የላትም። እንደው ዝም ብሎ ነገ ከነገ ወዲያ ሊሆን የሚችለውን ማንም የሚቆጣጠረው አይደለም። ስለዚህ ነቅተን እንጠብቅ። ነገ ከነገ ወዲያ አብይ አህመድ እንደምንሰማው ከሆነ በአቡዳቢ አካባቢ ቤተ መንግስት እያሰራ ነው አሉ። የወረዳና የዞን የብልጽግና አመራሮችም እየታሰሩ ነው በብዛት። እንግዲህ አብዮት ልጇን እየበላች ነው። ባለሀብቶች እየታሰሩ ነው። በኬንያ ብቻ 100 የኢትዮጵያ ባለሀብቶች መሽገው ቁጭ ብለዋል። አብይ አህመድን ሰግተው ፈርተው ወጥተው። ዱባይ የኢትዮጵያ ነጋዴዎችና ባለሀብቶች የፈሰሱበት አካባቢ ነው። ሀገሪቱ ሰው እየለቀቀ የሚወጣባት ሆናለችና ነገሮች ሁሉ ጥሩ አይደሉም። ይህን ስንናገር በማስረጃ በመረጃ በብዙ ነገር የተደገፈ መሆኑን ከውቅያኖስ ላይ በጭልፋ እያቀረብን መረጃውን እንደሆነ ለተመልካቾቻችን መግለጽ ይገባናልና መስፍን እንደው እነዚህን ነገሮች አይተንስ ምን ማለት እንችላለን? እኔ ቅድም ያልኩ ነገር ነው እኔ ኢትዮጵያ ውስጥ ሌላ አጀንዳ ያለ አይመስልም። አሁን ሰሞኑን የቲክቶከሮቹ ምናምን ማህበራዊ ሚዲያ ላይ ስገባ ስታይ ወሬው በሙሉ በቃ ገሌ የሚባለው ቲክቶከር በዚህ ሆነ፣ ገሌ የሚባለው እንዲተያዘ እንዲተበለ ምናምን ነገርና ልክ ኢትዮጵያ ችግር ያለባት ሀገር አትመስልም። ላይክ ችግር ያለባት ሀገር አለ በቃ የሆነ ሰው በልቶ ጠግቦ ምናምን የሚያደርስ ሀገር አለ የሚያስበው። አሁን እዚህ አውሮፓ እንደዛ ነው እኮ አንዳንዴ ጣጣዋን የጨረሰች ነው የምትመስለው። ጣጣዋን የጨረሰች ሀገር ነው የምትመስለው። በቃ በጣጣዋን የጨረሰች ትክክለኛ አባባል ነው ባይዘ ጣጣዋን የጨረሰች ሀገር ነው የምትመስለው። በቃ ትልቁ የሾው ገሌ የሚባለው ቲክቶከር እንዴ ነበር። እኔ የምለው አሁን እነዚህ በልብስ ምናምን አሁን መንግስት በነገራችን ላይ ሲሪየስ እኮ ነው የምልህ እኔ እንትኑ ተገቢ አይደለም። ተቃራኒ ምናምን የልብስ የልጆቹ አለባበስ ምናምን ነገር ግን መንግስትን የሚያስጨንቅ ነገር መሆን የለበትም። እኔ እስከሚገባኝ ድረስ ማለት ነው። ልክ እኮ ኢራን ሀገር አንድ ጊዜ የሞራል ፖሊሲ የሚባል ነገር ነበር ታውቃለህ አይደል? እንትን ካለበስክ ይሄ ሴቶች በተለይ ፊታቸውን ካልሸፈኑ የሚገባውን ልብስ ካልለበሱ የሞራል ፖሊስ መንገድ ላይ እየሄደ ባለንጋ ምናምን ጀጥ ያደርጋቸው ነበር ማለት ነው። እንደዛ አይነት ነገር ሲስተም ውስጥ መግባታችን ነው። ይሄ ነው ወይ እንዳልኩ ነው ኢትዮጵያ ይሄ ስንት ጣጣ ያለባት ሀገር። አሁን የአንድ ሆነ ኢቨንት ላይ የሆኑ ሰዎች የለበሱት ልብስ ትልቅ አጀንዳ ሆኖ ፌዴራል ፖሊስ የሚባለው ማለት ስንት ክራይም እኮ አለ እኮ ሱሉልታ በር ላይ አዲስ አበባ በር ሱሉልታ ላይ ጫንጮ ላይ ሰዎች ይታገታሉ። ሰላሌ መንገድ ላይ አሊዶሮ የሚባል ቦታ ከ10 ጊዜ በላይ ነው ሰው አውቶቡስ እየታገተ እንትን የተባለው ፌዴራል ፖሊስ። እነዛን እንደዛ የሚያግቱትን ለምንድን ነው የማይዘው? ይሄ አሁን ይሄ ዝም ብሎ የሆነ ብልቅቅጥ ብሎ ቀሚስ ለበሰ ነው የተባለው ወንድ ምናምን ተከታለህ ከመጣሰር እንዴ አቅም ካለ እዛ ሄደህ እንትን ነው ማስከበር ያለብህ። እና ቅድም እንዳልኩ ነው እኔ ሁኔታው እኔ አጠቃላይ ውድቀቱን ነው የሚያሳየው። ይሄ አገሩ የመንግስት ብቻ ሳይሆን ህብረተሰብ ውስጥ ያለውንም አንዳንዴ
አንዳንዴ እኮ መንግስታት ሲበላሹ ትውልድንም ነው አብረው የሚያዘቅጡት ታውቃለህ ጄኔሬሽን ያዘቅጣሉ እና በቃ ኢትዮጵያ ውስጥ ያለ የምናየው ማህበራዊ እንትን ሁኔታ የዛ ሪፍሌክሽን ነው ነጸብራቅ ሆኖ ነው የማየው እና በጣም ያስደነግጣል በጣም ይሄ ነው ሁለተኛ ቅድም ጋምቤላ አንስታል ጋምቤላ አሁን ኢትዮጵያ መንግስት ትላንትና ነው አስቸኳይ ጊዜ አዋጅ ታውጇል አይደል ጋምቤላ ዋና ከተማው እንትን ላይ ክልሉ ከአቅሜ በላይ ነው እያለ ያለበት ሁኔታ ነው ከደቡብ ሱዳን ጋር ባለው ሁኔታ ላይ በጣም ነገሮች በጣም ቴንስ እየሆኑ ነው የኢትዮጵያ መንግስት እዚህ ነገር ላይ ምንም ነገር የለም መከላከያው ቢዚ ሆኖ አማራ ክልል ወይም ደግሞ ኦሮሞ ክልል ነው እንትኑ በውስጥ የቤት ስራ ማለት የትግራይ ሁኔታ ምንድነው የትግራይ ፖለቲካ ተርሚናል ነው ቲፒኤልኤፍ ማለት እኔ አሁን ተርሚናል እንትን ውስጥ ነው ያለው መሞቱ ላይ ቀር ነው ግን አሁን የሆነ ያለው አንዳንድ ጊዜ ዶሮ ከታረደ በኋላ የሚንፈራገጠው ነገር አለ አይደል እኔ እንደዛ አድርጌ ነው ቲፒኤልኤፍ እንደ እንትን ከዚህ በኋላ ቫያብል የሆነ አይደለም በኢትዮጵያ ደረጃ በትግራይ ደረጃ ቫያብል የሆነ በጣም ተጽዕኖ ፈጣሪ የሆነ ፖለቲካ ግሩፕ ሆኖ ይቀጥላል የሚል እምነት የለኝም ባጭር ጊዜ ነገር ግን አሁን ባለው ሁኔታ በተቻለ መጠን ነገሩን ይሄ አንዳንዴ ጨዋታ ላይ ጨዋታ በቃ ስትበለጥ ጨዋታ ማታለ አይደል ጨዋታ ማበላሸት እንትን ውስጥ ነው አሁን እንግዲህ አስበው ጌታቸውን እንደዛ በኩዴታ አሽቀንጥረው ጥሮት አሁን ታደሰ ላይ ሁለተኛ ደብል ኩዴታ ሊፈጽሙ ነው እና ምንም ነገር የትግራይ ፖለቲካ ከዚህ በኋላ ምንም ነገር የሚረጋጋበት እንትን የለም በዛ ላይ ደግሞ እኔ አንዳንዴ የማዕከላዊ መንግስቱ መውቀስ ይገባል ግን በትግራይ ምርጫ አይካሄድም ብሎ ምርጫው መካሄድ አለበት ትክክል ነው ማለት አይደለም በትግራይ ምርጫ አይካሄድም እኛን እውቅና ኢቲፒኤልኤፍ እውቅና ሰርቲፊኬታችን ካልተመለሰ ምርጫ አይካሄድም ብሎ እንደዚህ አይነት አዋጅ ማወጅ ተጨማሪ ያለፈው ጦርነት እኮ መነሻ ምርጫ ያካሄዳሉ አታካሄድም ነው እኔ የሚመስለኝ ምርጫ ቦርድ ቲፒኤልኤፍን ያገደው ቲፒኤልኤፍ የራሱን ህገ ደንብ ስለጣሰ ነው በስነ ስርዓት እነጌታቸውን ምናምን ሳያካትት ጉባኤ ጠርቶ እነጌታቸውን ስላባረረ ያ ጉባኤ በምርጫ ቦርድ ህግ በራሱ በፓርቲው የውስጥ ደንብ የተካሄደ አይደለም ብሎ ስላመነ ነውና አሁን እንደገና ተነስቶ የኛ ሰርቲፊኬት ካልተመለሰ ትግራይ ውስጥ ምርጫ አታካሄድም ብሎ ማስፈራራት ያው ሌላ ጦርነት መጥራት ነው ጥሩነቱ አሁን ያያየነ ያለነው ትሬንድ የትግራይ ወጣቶች አይ ቲንክ አሁን እየንቁ ይመስላል አንዋጋም መቀመቃ እኛ ለአንድ ቤተሰብ ወይም ለጥቂት ሰዎች ግለሰብ ዝናና ታሪክ ብለን አንሞትም ብለው ግማሾቹ የሚችሉት ወደ አዲስ አበባ አንዳንዶቹ ወደ የመን ወደ ሳውዲ አረቢያ አንዳንዶቹ ራሳቸውን አግሎ የተቀመጠበት ሁኔታ ነው ያለውና እንዳልኩ ነው የቲፒኤልኤፍ ላይክ የሞት አፋፍ ላይ ሆኖ እየተጣጣረ ያለ ነገር ግን እየተፈራገጠ የተንፈራፈረ እያስቸገረ ያለ የፖለቲካ ኃይል ነው ወይ አሁን ይሄ ወልቃይት ምናምን የሚሉትን ነገር እኔ አንዳንዴ ይገርመኛል ብዙ ሰው ሲያነሳው አልሰማምና የትግራይ ሉዓላዊ ግዛት የሚባል ነገር እኔ የማውቀው ሉዓላዊነት የኢትዮጵያ የምትባል ሉዓላዊ ሀገር አለች በዛ ውስጥ ያለው ሌላው ክልሎች ያላቸው አስተዳደራዊ ድንበር ነው አስተዳደራዊ ድንበር እንጂ ሉዓላዊ ድንበር የሚባል ነገር የለም ሉዓላዊ ግዛቴ ሉዓላዊ ድንበር የሚባለው በተከታታይ ሌላ አጀንዳ የለም በነገራችን ላይ የትግራይ ፖለቲካ ውስጥ ሁለት ነገር ነው ያለው አንደኛው አጀንዳው ጄኖሳይድ ነው ጄኖሳይድ ይባላል አንደኛው የትግራይ ሉዓላዊ ግዛትን ማስመለስ የሚባል ነገር አለ በቃ በዚህ ይሄ ነው ሌላ የለም ወደፊት የዛሬ 10 አመት ትግራይ እንዴት ትሆናለች ኢንዱስትሪ እንዴት ይስፋፋል ከጎረቤቶቻችን ጋር በሰላም እንኖራለን የሚባል አጀንዳ አለ እና እኔ በጣም ከባድ እንትን ውስጥ ነው ያለው እንትና ጀነራል ክንፈዳኘ ከዚህ ቀደም የሆነ ነገር ሲናገር ሰምቼው ነበር ከዚህ በኋላ እኛ ከሸዋ ምንም እንጠብቀው ነገር የለም ሲል ነበር መቼም የሸዋ እንትን የሸዋ ፓራኖያ ትግራይ ውስጥ በጣም እንትን ነው ያለውና እኔ ይሄ ሰውዬ ኢትዮጵያን ትልቅ ተቋም የመራ ሰውዬ ነው ሜቴክ የሚባል የመከላከያን ትልቅ የኢንዱስትሪ ኮንግሎመሬት የመራ ትልቅ ወሳኝ የሆነ ሰውዬ ዛሬ ተነስቶ እኛ ከአንድ ጎረቤት ሀገር ጋር ተዋህደን ተገንጥለን ከጎረቤት ሀገር ጋር ተዋህደን አገር መሆን እንፈልጋለን የሚል ነገር ሲያነሳ አይ ዶንት ኖ እኔ ነኝ መረዳት ችግር ያለብን ወይ ሰውዬው ነው የምትለውና በዛ ላይ ደግሞ ሰውዬው እኮ በህግ ሌባ ተብሎ
በሀገር ንብረት ላይ ወንጀል ፈጽሞ ሌብነቱ ወንጀለኝነቱ ተረጋግጦ እስር ቤት ገብቶ የወጣ ሰው ምን ይገርመኛል። አይኑን በጮት ታጥቦ በሞራል እንትን ተነስቶ እንደዚህ እናደርጋለን ምናምን ነገር ሲል ይገርመኛል። በእንትን ነው በይቅርታ ነው አይደል? ወንጀለኛ ነው። ሌላ እኮ እንትን አይደለም እኮ የፖለቲካን ክስ አይደለም የቀረበበት ትክክለኛ የወንጀል እንትን ነው። ሜቴክ የሚባለውን መስሪያ ቤት ግድቡን አሁን ይሄ የዳገሴ ግድብ እንዴት እንደተጫወተበት ማለት እሱም እኮ ተናግሯል። በቃ እኛ ጀማሪዎች ነን እንሞክራለን ምናምን አለ። በህዝብ በኢትዮጵያ ህዝብ ይሄም ስንት ደሃ ህዝብ ጥሮ ግሮ ስንት ብሎ በከፈለው ታክስ ለግድቡ ብሎ ካርድ ገዝቶ ስንት ነው ቦንድ ገዝቶ ባዋጣው ገንዘብ ላይ ሙከራ እሱ አድርጎ እንትን ያለ ሰውዬ ነውና እኔ እነዚህ አይነት ሰዎች እንትናቸው የሞራል ጥንካሬያቸው አንዳንዴ እነሱን በሰጠኝ ነው ትላለህ። መስፍን በነገራችን ላይ ሰሞኑን የብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ሆሳዕና ተከብሯልና የትግራይ የልኡካን ቡድን ስለነሱ የሰማሁትና በመረጃ ምንጫችን ያረጋገጥኩት ነው። ምን ያህል ትግራይ ሲኦል እንደሆነችባቸው ለትግራይ ኢትዮጵያውያን እውነት ያሳዝናል። በዚህ ደረጃ የትግራይ ማህበረሰብ የሚረግጥበትና የሚያርፍበት እስኪያጣ ድረስ ትግራይም መከራ ሌላው ኢትዮጵያ ምድርም እንደዚሁ እፎይ ብለው አረፍ ብለው ማይቀመጡበት መሆኑ የህወሓት የዘር ፖለቲካ ምን ያህል ከማንም በላይ የትግራይን ህዝብ እንደጎዳ የምንመለከተው ነውና እዛ ሆሳዕና አካባቢ ወደ ወልቂጤ ባለፉበት ወላ የሆነ አቀባበል ሁሉ ሲደረግላቸው ላለመመለስ እንደው ወደ ትግራይ ተመልሰን አንሄድም ብለው ጥገኝነት የመጠየቅ ያህል አገራቸው ነው። ነገር ግን ቦታና ቤት ስጡንና እዚሁ ብንኖር ይሻላል የሚሉ የልኡካን ቡድን አባላት ሰፊ ቁጥር እንዳላቸው ነው የሰማ ነው። ያሳዝናል። ምን ያህል ወደ ትግራይ መመለስ ባገኙት አጋጣሚ ወጥተው ላለመመለስ የሚያደርጉት እንዲህ አይነት ተማጽኖና ልመና እንደው ኢትዮጵያ የራሷ የገዛ ዜጎቿን በዚህ ደረጃ እንዲሆኑ እንዲሰማቸው ማድረጓ የደረስንበትን ውድቀት ነው የሚያሳየው። የትግራይ ህዝብ ቤቱ የትኛውም የኢትዮጵያ አካባቢ ነው። ለምኖና ተማጽኖ አቅርቦ አይደለም የሚኖረው። የገዛ መሬቱ ነው፣ የገዛ ቦታው ነው፣ ቤቱም ነው። ይሄ የመጣው ግን በህወሓት ባመጣው የዘር ፖለቲካ ነው እና አብይ ደግሞ በደንብ አድርገው ይህንን የዘር ፖለቲካ ስር እንዲሰድ እያደረጉት ነው። ለማንኛውም ከጊዜ ሂደት በኋላ አሁን ካለው ስርዓት መፈራረስ ጋር ተያይዞ ይህም የዘር ፖለቲካ መቃብሩ እንደ ምንድነው ግባተ መሬቱ እንደሚፈጸም ምንም ጥርጥር የለንም። እንደው ሌሎች ርዕሰ ጉዳዮችን ላንሳ መስፍን። አሁንም የኢጋድን በተመለከተ የኤርትራ መንግስት ከኢጋድ አባልነት መውጣቱን አስታውቋል። ኢጋድ ትክክለኛ አይደለም። በ2023 በፊት ወጥቼ ነበር፣ በ2023 ዳግም ገባው። አሁን ደግሞ ስንመለከተው ገለልተኛም አይደለም፣ በተለይ ኤርትራ ላይ ያነጣጠረ ጥቃት የሚፈጽም ተቋም ነው በሚል ከአባልነት ራሱን ማግለሉን የኤርትራ መንግስት አሳውቋል። ኢጋድም እንደዚሁ እናዝናለን፣ የኤርትራ ውሳኔ በጣም ነው ያዘንነው የሚል ምላሽ ሰጥቷል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንደዚሁ በኢትዮጵያና በኤርትራ መሃል 25ኛ ዓመቱ ነው ዛሬ። በነገራችን ላይ የአልጀርሱ ስምምነት ከተደረገ ያንን አስመልክተው መግለጫ ሰጥተዋል። ሁለታችሁም ምረፉ፣ የአልጀርሱ ስምምነት ተግባራዊ እንዲደረግ አድርጉ የሚል ማሳሰቢያም ጭምር ነው አንቶኒዮ ጉቴሬዝ ያስተላለፉት። ምናልባትም በኤርትራና በኢትዮጵያ መካከል ያለው ሁኔታ ምን ደረጃ ላይ ይገኛል የሚለውንም ነገር በደንብ የምንፈትሽበት አጋጣሚ ነው። ሌላው ከአልሸባብ ጋር በተያዘ የአሜሪካ ባለስልጣናት የህወሓትን ሰዎች ነው እያነጋገሩ ያሉት አሉ። ብልጽግናን ትተው የእነ አብይን አህመድ ሰዎች ትተው ህወሓቶችን ነው በአፍሪካው ቀንድ ላይ ስላለው የአልሸባብ መጠናከርና ማንሰራራት ከምንም በላይ የቀድሞ የህወሓት ጀነራሎችን እያነጋገሩ እንዳለም ሰምተናል። ስለዚህ እነ ብርሃኑ ጁላ ምንም ጥቅም የሌላቸው ማንም የማይጠጋቸው ተጽዕኖ እንደሌላቸው ተረድተው ያለፈውን የቀደመውን የህወሓት አገዛዝ ጀነራሎችን ነው እያነጋገሩ ያሉት የሚልም ነገር እየሰማን ነው። እንደው እነዚህ ነገሮች ጠቅለል አድርገስ እንዴት ታያቸዋለህ መስፍን? አይ እንትና ኢጋድን በተመለከተ ኢጋድን ብቻ ሳይሆን ፎዛት ማተር አፍሪካ ዩኒየን አፍሪካ ህብረትን አንድ ሁሉ የሚተች ነገር አለ። በቃ ምንም እንትኖቹ እኮ ምልህ በሐሳብ ደረጃ አፍሪካውያኖች አንድ ማህበር ቢኖራቸው ያ ማህበር በዛ ማህበር ተጠናክረው ወደ አንድነት ቢመጡ ምናምን ነገር ጥሩ ነበር። ግን ያው አፍሪካውያን ዩኒየን 50 ምናምን ዓመታት ሆኖታል። ራሱን መቻል ያልቻለ
60 ነው 70% በጀቱን እኮ የሚያገኘው ከአውሮፓ ዩኒየንና ከአሜሪካ መንግስት ነው። እና እንዴት አድርጎ ነው ይሄ አፍሪካውያን ማህበር መሆን የሚችለው? እንጂ እናቶቻችን እንኳን ማህበር ሲያቋቁሙ የጽዋው እንትን አዋጣው ነው እንጂ ከውጭ ተበድረው ወይም ደግሞ ሌላ ሀብታም ስፖንሰር አድርጓቸው አይደለም ድግስ የሚደግሱት አይደል? እና አፍሪካ ዩኒየን እንትን የምትላቸው የመሪዎች ይሄ አመታዊ የሻይ ሚቲንግ በለው። በነገራችን ላይ አፍሪካ ዩኒየን እንደዛ ነው የሚተቸው ብዙ ጊዜ። በቃ የአፍሪካ አምባገነን መሪዎች በአመት አንዴ ወይ አዲስ አበባ ላይ ወይም ደግሞ ሌላ ቦታ ከሆነ ይገናኛሉ፣ ሻይ ይጠጣሉ፣ እንደምን ይባባላሉ፣ ሁሉም ንግግር ያደርጋሉ፣ ያመካከራሉ፣ ጋርዶቻቸውን ያሳያሉ። ከዛ በኋላ ምንም ጠብ የሚል ነገር ለዜጎቻቸው ለአፍሪካውያን ጠብ የሚል ነገር ያልሰሩ እንትን ነው። ወደ ኢጋድ ስንመጣ ኢጋድ እንዲያውም ከአፍሪካ ህብረት የባሰ ደካማ እንትን ነው። እንዲያውም መፍረስ ያለበት እንትን ነው። ኢጋድ እስካሁን ወደ ስንት ነው 20 ምናምን 27 20 ምናምን 30 ዓመት ሞልቶታል። 35 ዓመት ምናምን አካባቢ ሞልቶታል። እና ምንም ማለት አፍሪካ ይሄ ያለንበት የአፍሪካ ቀንድ ኢትዮጵያና ኤርትራ፣ ሶማሊያ፣ ጅቡቲ፣ ኬንያ፣ ሳውት ሱዳን ያሉበት አካባቢ በአለም ላይ የበዛበት አካባቢ ነው። እና ግጭት ማስቀረት ያልቻለ ከምንም ነገር በቃ እንደ ማህበር ዝም ብሎ የቆመ እንትን ነውና እኔ ኤርትራ ወጣች ገባች ምንም እኔ ኢጋድ ራሱ የሚረባ ስለ አይደለም ይሄ ነው ተብሎ እንትን የሚጠቀስ ነገር ያለው አይተናል አይደለ? በእኛም አሁን በቅርቡ በአማራ ክልል የተሰራው ድራማ ላይ እንደ ታዛቢ ሆነው አብይ አህመድ ድራማ አዳማቂ ሆነው መገኘታቸው ምናምን በቃ ይሄ ነው የሚናገረው ቴልሲው። በተለይ ኢጋድ በኢትዮጵያ መንግስት ቀጥተኛ ተጽዕኖ ስር ያለ ጠንካራ ይሁን ኢትዮጵያ ውስጥ ለምሳሌ የኢትዮጵያ መንግስት አንድ ነገር ቢያደርግ ደፍሮ መግለጫ አውጥቶ እንዲህ ነገር ትክክል አይደለም የሰብአዊ መብት ጥሰት ተፈጽሟል የማለት ድፍረቱ ወኔው የሌለው ድርጅት ተቋም ነው። አፍሪካ ህብረትም እንዳየው ነው። እና እነዚህ ድርጅቶች እኔ እንዳልኩት ነው ለመሪዎቹ ካልሆነ በስተቀር ለህዝቦቻቸው ለአፍሪካውያን የፈየዱት ነገር የለም። እዚህ አሁን አውሮፓ ዩኒየን አለ። አውሮፓ ዩኒየን የሚባለው አሁን ኦልሞስት በጣም የሆነ ሱፐር ናቹራል የሆነ ከሀገሮች በላይ የሆነ ሀገር ትልቅ ሀገር የሆነ ያለበት ሁኔታ ነው ያለው። ብዙ ነገር ነው የሚያደርገው አውሮፓውያኑ አንድ ለማድረግ ለማቀራረብ ራሱን የቻለ አንድ መንግስት የሆነ ያለበት ሁኔታ ነው ያለው። በእንዲያውም እታች ያሉት መንግስታትን ሁላ ተጽዕኖ ጫን እያደረገ እንትን ያለበት ሁኔታ ነው ጥቅሙን ለማስከበር ማለት። በሌሎችም ሀገሮች ያለው ተቀባይነት እንደዛ ነው። አፍሪካ ህብረትን ስታየው ምንም እንትን የለም። በቃ ምንድነው አንድ ጊዜ እኮ እንትን ሲባል ነበረ ከአባል ሀገሮች ውስጥ መዋጮ የሚያዋጡት ስንቶቹ ናቸው አሉ። 54 ነው ሀገሮች አሉ። ከ54 አባል ሀገሮች መዋጮ የሚያዋጡት 20 አይሞሉም አሉ። ሌላው መዋጮ ሲያዋጣ ነው በአመት አንዴ ከረባት ለብሶ ምናምን ስብሰባ የሚገኘው። ይሄ የምታየው አዲስ አበባ ያለው ቢሮ ምናምን ገንዘብ የሚደገመው በአውሮፓ ህብረትና በተባበሩት መንግስታት ነው። ይሄ አፍሪካ ህብረት ልትለው አትችልም። የአውሮፓ ህብረት ወይም ደግሞ የአሜሪካ ህብረት ነው የምትለው። እና እነዚህ ተቋማት እንዳልኩ ነው ሪፎርም መደረግ አለባቸው። አፍሪካውያንን በሚጠቅም መልኩ ሪፎርም መደረግ አለባቸው እንጂ እንደምናየው አሁን ያለፈው ሳምንት አብይ አህመድ እንዳደረገው ጎትቶ ወስዶ ከአንድ ግለሰብ ጋር የሰላም ስምምነት ፌክ የሆነ የሰላም ስምምነት ፈረምኩ ሲል ሄደው ተገኝተው የሚያዳምቁበት ሁኔታ ምናምን ነገር በጣም የሚያስተዛዝብ ነገር ነው ያለው። እና እኔ ብዙ እንትን የለውም ኤርትራ በመግባቷም ምንም የምትጠቀመው ነገር የለም፣ በመውጣቷም የምትጎዳው ነገር የለም። እኔ ይሄን የምለው ምንድነው የዚህ አልሻባብን በተመለከተ እንትኑ መሳይ አንደኛ እንዴት አድርገው ሲሳይ ቶላን ያነጋግራሉ? መጀመሪያ እኮ ውስጥ ያለውን ሰላም ውስጥ ያለውን ደህንነት ማረጋገጥ ስትችል ነው እኮ ለውጪ የሚተርፍ እንትን ማድረግ የምትችለው። የወያኔ መሪዎች የወያኔ ጌታቸው አሰፋ በለው እነ ክንፈ ገብረመድህን በለው ምናምን ጠንካራ የደህንነት ስትራክቸር ፎርም አድርገው አገሩን እኮ አረጋግጠው ሰጥለጥ አድርገው ነው እንትን ያደረጉት። በምንም ማንም ሰው እንኳን እንትን ትንሽ ቀላል እንኳን በምን ያህል ደረጃ ቀንሶ ነበር እናስታውሰው ነው። አገርህን እንደዚህ በዚህ ደረጃ ኮንትሮል ማድረግ ከቻልክ ጸጥታውን ማስከበር ከቻልክ ለውጭው እንትን ትጋበዛለህ። በአልሸባብ ጉዳይ ላይ ኢትዮጵያ በጣም ኤክስፐርቲዙም አላቸው። በደንብ አድርገው ነው ኮንቴን ያደረጉት አልሻባብን ብቻ ሳይሆን አሊታሃድ አሁን ደግሞ አልቃይዳም ሲል እንትን ብሏል። አሁን ምንድነው የምንሰማው? አሁን እኮ አንዳንድ ቦታ
አልተረጋገጠም እንጂ እኮ ምስራቅ አርሲ አካባቢ የሚፈጸሙ ግድያዎች እኮ ከኢንተርናሽናል ቴሮሪስት ግሩፖች ጋር የተያዘ ነገር ነው ማለት ነው። እንግዲህ አስበው ጎረቤት ሀገር ድረስ ሄዳ ሽብርተኞችን ትዋጋለች፣ ሽብርተኞችን ኮንቴን ማድረግ ትችላለች የምትባል አገሯ ውስጥ ዓለም አቀፍ የሽብርተኝነት ኔትወርክ ተፈጥሮ ዜጎች በሃይማኖት ተለይተው የሚታረዱባት ሀገር ሆናለች። እና ይሄንን መንግስት እንዲህ ያለ የደህንነት እንትን ወይም ደግሞ የመከላከያ ባለስልጣንም የሚፈልግ ሀገርም የለም። መጀመሪያ የውስጡን ሳያረጋጋ እንዴት አድርጎ ነው ሶማሌ ውስጥ ስለመጣው የሽብር ስጋት ምን ትላላችሁ ተብሎ የሚጠየቅበት እንትን የለም። እውነቴ ነው በምንም ሎጂክ ማንም የሚጠይቀው የለምና በገዛ እንትኑ ያመጣው ነገር ነው። መጀመሪያ ራስን ቤት ከውስጥ ማጽዳት ነው ያለው። ምንድነው ሶስተኛ አንድ ያነሳው ነገር ነበር። ምን ነበር? የአልጀርሱን ስምምነት በተመለከተ ኢንተረስቲንግ። የአልጀርስ ስምምነት 25 ዓመት ተማሪ ነበርኩኝ እኔ። እንደውም ኢትዮጵያ ቴሌቪዥን ላይ አስተያየት ሰጥቻለሁ። አልጀርስ ስምምነት ያኔ እንደተፈረመ ማለት ነውና ያኔ ተቃዋሚ ሆኜ ነው እኔ አልጀርስም ምናምን ሳይሆን ኢትዮጵያና ኤርትራ ሌላ አሁን ሌላ አዲስ አይነት ድርድር ያስፈልጋቸዋል ባይ ነኝ። እምልህ ከአልጀርሱም ከምኑም ባሻገር እነዚህ ሁለት ሀገሮች ሁለት ህዝቦች እምልህ የ30 ዓመት ጦርነት ኤርትራ ነፃ እንድትወጣ 30 ዓመት ውጊያ ተካሄደ። ከዛ በኋላ ሰላም ወረደ መሰለ። እንደገና ደግሞ በ1997 2000 ምናምን ዓመተ ምህረት ደግሞ 2 ዓመት የለየለት ጦርነት ተካሄደ። እንትን ተባለ። ከዛ የትግራይ ጦርነት መጣ ምናምን እና ምን የትግራይም የኤርትራም የትግራይም ሌላውም የኢትዮጵያም ኤሊት ምንድነው ይሄ ነገር እኮ እኛ ሰዎች ነንና አንድ ማሰብ ያስፈልጋል። እስከ መቼ ነው ዝም ብለን የምንገዳደለው? እስከ መቼ ነው ምን ጊዜ እንዳይጥና እንደ ድመት የጎሪጥ እየተያየን እንትን የምንለውና አይ ቲንክ እኔ አልጀርስ የሚለውን ነገር ሳይሆን አሁን አዲስ ድርድር ያስፈልጋል። ኤርትራና ኢትዮጵያ ስል አሁን ያለው የአብይ አህመድ መንግስት ማለት አይደለም። ምክንያቱም አሁን ያለው የአብይ አህመድ መንግስት ለመደራደር ብቁ የሆነ መንግስት አይደለም። ኢትዮጵያንም ወክሎ በክልሉም በቀጠናውም ሰላም ለማስፈን የሚበቃ እንትን ቪዥኑም የለውም። በነገራችን ቪዥኑም የለውም፣ ራዕዩም የለውም። ማለት ኢትዮጵያ ውስጥ እውነተኛ ጄኑን የሆነ መንግስት ሲመጣ ከኤርትራ መንግስት ጋር በአጠቃላይ በአፍሪካ ቀንድ እንትን ጉዳይ ላይ እንዴት ነው የምንኖረው ብሎ መነጋገር ድርድር ያስፈልጋል፣ መነጋገር ያስፈልጋልና እና እንትን ነው ይሄ 25ኛ ዓመት ምንም የሚባል ነገር የለም። ይገርማል ብቻ መስፍን እንግዲህ ጋድንና የአፍሪካ ህብረትን ያነሳንበትም አንዱም አጀንዳ ከዚህ ከአማራ ክልል ሰሞኑ ተካሄደ ከተባለው የሰላም ንግግር ጋር የተያዘ ነው። የአብይ አህመድ አገዛዝ ምን ያህል ተስፋ እንደቆረጠ እየፈረሰም እንዳለ እንደ አንድ ማሳያ ከሚጠቀሱ ክስተቶች አንዱ በአማራ ክልል አካሄድኩ ያለው የሰላም ስምምነት ነው። አንድን ግለሰብ ይዞ መጥቶ በዛ ደረጃ የአፍሪካ ህብረትንም በጥቅም ይሁን በሌላ ምክንያት አታሏቸው ብቻ የምናውቀው ነገር የለም። ሁለቱም ተቋማት እዛ ፊት ለፊት አድርጎ ከአንድ ግለሰብ ጋር ስምምነት አደረኩ። ከዛ በኋላ ደግሞ የተሰራው ፕሮፓጋንዳ እውነት ለመናገር ጆሮን ጭው የሚያደርግ ነው። በጣም ከባድ ነው። በቃ የአማራ ትግል ያበቃ፣ በቃ ማስረሻ ሰጤ ስለገባ ሁሉ ነገር ያከተመ ፋኖ የሚባል የተነነ የበነነ ተቋም አድርገው ወይም ደግሞ የትግል እንቅስቃሴ አድርገው የገለጹ የብልጽግና መንደር ሰዎችንም ስንሰማ ግድ የለም ያ መንደር እንደው አንድ ጤናማ ሰው የጠፋበት አድርገህ እንድትቆጥርና መፍረሱን ደግሞ በትክክል እንድታውቅ የሚያደርግ ነገር ነው። ለማንኛውም 3 ሚሊዮን ብር በትንሹ ተዘጋጅቷል። የፋኖ መሪዎችን ለጠቆመ፣ ለገደለ፣ ላስያዘ በሚል በውስጥ የብልጽግና ጀነራሎች ከአገዛዙ ጋር ሆነው አዘጋጅተዋል። ሽልማቶቹ ብዙ አይነት ናቸው። ዲሽቃን ጨምሮ ሌሎች መሳሪያዎችን ከነሱ ጭምር ደግሞ ይዞ ለመጣ በርከት ያለ ቁጥር ይዞ ለመጣ ሰራዊት ማለት ነው እንደዚሁ ብሩ ጨመር ያለ ሽልማት ተዘጋጅቷል። የአብይ አህመድ ጀነራሎች ከአቡዳቢና ዱባይ ሆነው ከአዲስ አበባም ሆነው ስልክ እየደወሉ እባካችሁ ግቡ፣ የፈለጋችሁትን እንሰጣለን፣ መሬት እንሰጣለን፣ ቤት እንሰጣለን፣ ስልጣን እንሰጣለን፣ ማይገቡት ቃል የለም። ላገኘዋቸው ሁሉ ለያዟቸው ሁሉ ስልክ ላገኙት ቁጥር ላገኙት ሁሉ እየደወሉ እባካችሁ ኑ ብር አለ መሬት አለ እያሉ ነው። እንግዲህ ውጊያውን ትተውታል። እዛው ከአቡዳቢና ዱባይ ውስኪያቸውን እየጨለጡ ከአዲስ አበባ እንዲህ አይነት የድለላ ስራ ውስጥ ገብተዋልና ያሳዝናል። ስርዓቱ ፈርሷል። መስፍን
እውነት ለመናገር ብዙ ጊዜ ፋኖ አንዳንድ አመራሮች የሚሉት አለ አስክሬን ተሸክመን ነው ምን ዞረው በአማራ ክልል ይላሉ። ይሄ ብልጽግና አስክሬን ሆኗል የሚቀብረው ነው ያጣው። ነይ በጣም የሚገርም ነገር ነው። አሁን ስትለኝ ምን እያሰብኩ ነበር መሰለ መከላከያ የበተነውን መሳሪያ በግዢ እየሰበሰበ ነው ብዬ ነው እያሰብኩ ያለሁት። ታውቃለህ አይደል? በተነው መጀመሪያ አማራ ክልል ውስጥ የተበተነውን በህዝብ ውስጥ የገባውን የነፍስ ወከፍ መሳሪያ በጉልበት አስፈታለሁ ቀበቶም አስፈታለሁ ብሎ ገባ። አስፈታለሁ ብሎ ገብቶ እንዲያውም ሊያስፈታ ካሰበው በላይ ከነፍስ ወከፍ መሳሪያዎች በላይ የቡድን መሳሪያዎች ከባባድ መሳሪያዎችን የአማራን ህዝብ አስታጠቀ፣ የአማራን ወጣት አስታጠቀ። አይ ቲንክ አሁን በሁለት በሶስት ዓመት እንትን ውስጥ ምንም ለውጥ እንደማይመጣ ሲያቅ ያንን ነገር ምናልባት በግዢ ለመሰብሰብ ያለው አማራጭ እሱ ነው። በጉልበት መሰብሰብ ካልቻልክ በገንዘብ ነው የምትሰበሰበው። እና አይ ቲንክ መቼም ኢትዮጵያ የምትባል ሀገር የማታሳየን ጉድ የለም። መከላከያው አሁን የእንትን ነው የአማጺን ማሸነፍ አቅቶት የታጠቀ ኃይልን ማሸነፍ አቅቶት የታጠቀውን ኃይል በገንዘብ ለመግዛት ሲሮራጥ ማለት ይሄ በታሪክ የሚመዘገብ ነገር ነው። በነገራችን በታሪክ የሚመዘገብ ነገር ነው። ግን አሁን ባለው ሁኔታ በነገራችን ላይ አይደለም 3 ሚሊዮን አይደለም ምናምን በቢሊዮን የሚቆጠር ብሮች ቢሰጡት የአማራ ህዝብ አሉ ብኩርናቸውን በትንሽ ገንዘብ የሚሸጡ ሰዎች አሉ፣ አይጠፉም። በነገራችን ላይ ይሄ አዲስ ነገር አይደለም። አሁን የቅድም የማስረሻን አንስታል። እኔ እላለሁ በየትኛውም የዓለም ትግል ውስጥ እንደዚህ አይነት ነገሮች ይከሰታሉ፣ ተከስተዋል። አንተ ታስታውሳለህ፣ በኔና ባንተ እድሜ እኮ አብርሃም ያየና ገብረመድህን አርአያ የሚባሉ የወያኔ ባለስልጣኖች ትዝ ይላል ገብተው ደርግ መጨረሻ ሰዓት ላይ ነው ደግሞ እነሱ ደግሞ ልክ 11 ሰዓት ከ45 ላይ ነው ለደርግ እጃቸውን ሰጡ። ስንት ነበር ፕሮፓጋንዳ ሲሰራባቸው ነበር፣ ግን ያ ውድቀቱን አላስቀሩትም። ሌሎችም ሰዎች ገብተው ነበር። በዓለም ላይ በጣም እንደዚህ የታወቁ ፕሮሚናንት የሚባሉ የትጥቅ ትግል መሪዎች ለመንግስት እጅ ሰጥተው እንትን ያሉበት ሁኔታ አለ። ነገር ግን የተጀመረ በተለይ ያ የህዝብ ትግል የትጥቅ ትግል ህዝባዊ መሰረት ካለው ፍትሃዊ የሆነ ጥያቄ ካለው የሰዎች ማፈንገጥ የሰዎች መንሸራተት ምንም የሚቀይረው ነገር የለም። አሁን የብልጽግና ሰዎች አያየው አንተ እንዳልከው ነው። ሶሻል ሚዲያ ላይ ልክ የሆነ ያ ከአንድ ሰው ጋር ከአንድ ምርኮኛ ነው። በነገራችን በጣም የሚገርም ነገር እኮ ምርኮኛን አንድ ምርኮኛ አማራጭ እኮ የለውም። ያ ሰውዬ እኔ እርግጠኛ ነኝ አንብቦም የፈረመው አይመስለኝም። አንተ ምርኮኛ ሆነ ከያዘ በእጁ ከገባው መንግስት ጋር ሆነ በኩል ደረጃ ባቻ ደረጃ ተደራድረህ በሰላማችን ላይ መስለም ታሪክም የመጀመሪያው ሊሆን አይችልም። እጅ ከሰጠ ሰው ጋር የሰላም ስምምነት ማድረግ ይችላል። ምርኮኛ ነው እና እሱን አሁን አንደርዱርስ የሚሉት ነገር አለ አሜሪካኖች። በተጽዕኖ ስር ብቻ አይደለም እኮ ምንም አማራጭም የለውም። እንትና ምናልባት ይገናኝ እንደሆነ አላውቅም እንጂ አሁን ብዙ ጊዜ ማንዴላን የሚተቹ ሰዎች ማንዴላ ይሄ አሁን አፓርታይድን በማስወገድ ሂደት ውስጥ መጨረሻ ላይ የነጮቹ አመራሮች ተስፋ ሲቆርጡ እንደራደር ብለው ማንዴላን ከእስር ቤት እየጠሩ ነበር ይደራደሩት የነበረው። ከእስር ቤት ወደ ቤት ይወስዱታል፣ ይደራደራል፣ ወደ እስር ቤት ይመለሳል ምናምንና አንዳንድ ሰዎች የሚሉት ምንድነው ያ ድርድር ፌር አልነበረም። ማንዴላ እስረኛ ነበር የነበረውና ብዙውን ነገር በተጽዕኖ ስር ነው የተካሄደው የሚል እንትን አለ። ግን አሁን ብዙ ላይ እንጻጸር ይችላል። የማስረሻ is completely ምንም ነገር ለትለው ነገር አለ። እሱ እዛ ከብልጽግና ጋር ድርድር ስላደረገ በነጋታው ተኩስ በቃ አማራ ክልል ውስጥ የጥይት ድምጽ የሚጮህ የመሰላቸው ሰዎች ነበሩ። በነገራችን ላይ እንደዛ አጋጥሞኝ ማስረሻና ማስረሻ ሰጥ የሚባለውና አረጋ ከበደ ከተፈራረሙ በነጋታው አማራ ክልል በቃ ረጭ የሚል እንትን ብሎ ነው። ነገር ግን መረጃዎች ይመጣሉ አይደል? ዛሬ ነው ትላንትና መና መቅጣዋ የምትባል ደቡብ ጎንደር እብናት ብቸና ድሮን ተጠቅሟል። ከዛ ከስምምነቱ በኋላ መንግስት ጎጃም ላይ ደቡብ ወሎ ላይ ስንት ውጊያ ነው የተካሄደው በዚህ ሳምንት ብቻ ማለት
ሰሜን ሸዋ ላይ ይፋት ቀጠና እየተካሄደ ያለውን ውጊያ እንትን በለው ያ የሰላም ስምምነት ጀስት ምንድነው የተጻፈበትን ወረቀት ያህል እንኳን ዋጋ የሌለው የሰላም ስምምነት ምንም ነገር የሚቀየው ነገር የለም። እኔም ማዝነው የአገር ሀብት ያም የመንግስት ሚዲያ ትልቅ ነገር እንደተፈጸመ አድርጎ እንደው በቃ የሆነ ነገር በቃ እንዳልኩ ነው። በቃ በነጋታው ተኩስ ረጭ ብሎ የሚቆም እንደዛ አስመስለው ነው እንትን ያደረጉት። እንደው እንትን ላይሆን ይችላል ይሄኛው የዚህ ማስረሻ ሰጤና አረጋ ከበደ ያደረጉት ስምምነትና ጃልሰኒና ሽመልስ አብዲሳ ካደረጉት ታልጻጽረው ያኛው ማች ቤተር። አንደኛ የተደራጀ ኃይል ይዞ ነው የገባው የራሱ የሆነ ተጽዕኖ በተወሰነ መልኩም ደግሞ ገብቶም የተወሰነ ተጽዕኖ ማድረግ ችሏል። ይሄኛው እኮ ይወዝ ምንም ማስረሻና ማስረሻ ብቻ ናቸው ብቻቸውን ገብተው የፈረሙት እና ይሄንን እንደ አንድ ድል እንደው በቃ ለሰላም ሰላም ፈንጣቂ አድርጎ መውሰድ እኔ ምን አንዳንዴ የሰዎቹን ጤነኝነትም እንጠራጠራለን። አሁን ባለው ሁኔታ እንዳልኩ ነው ይሄ የህዝብ መሰረት ያለው የትጥቅ ትግል ነው አማራ ክልል ውስጥ እየተካሄደ ያለው። እነገርኩ እኮ ማስረሻ አይደለም ዘመነ ወይም እስክንድር ወይም ደግሞ አሁን አሉ የተባሉ መሪዎችን ጥራልኝ እንደዚህ እጃቸውን ወደ ላይ ያውለበለቡ ለመንግስት እጅ ቢሰጡ የአማራ ህዝብ ይሄን ትግል አያቆሙም። የነሱ ትግል አይደለማ። እነሱ መሪዎች ናቸው። እነሱ እንትኖች ናቸው። በቃ አስፈጻሚዎች፣ አካያጆች ናቸው። የነሱ መኖር አለመኖር በእርግጥ አቅጣጫ በማሳየት አመራር በመስጠት የተወሰነ ሚና ሊኖራቸው ይችላል። ነገር ግን ትግሉን በማስቆምና ባለማስቆም እንትን ላይ ሚናቸው በጣም ውስጥ እና ይሄ በነገራችን ላይ ለአፍታም ቢሆን ለቅንጣትም ቢሆን እንትን ሊባል አይገባም። እኔ ብዙ ሰዎች ጋር ስነጋገር ነበርና ብዙም ሰው አብዛኛውም ሰው ሲሪየስሊ ወሰደውም ሰው አላጋጠመኝም። በነገራችን ላይ የተናደዱ ሰዎች አጋጥመውኛል። ብስጭት ያዛቸው እንዴት እንደዚህ ይደረጋል እንዲያረጋል ምናምን እንትን አሉ። ግን አብዛኛው ሰው ምንም ሲሪየስሊ ምናምን ነገር ነው እንዳልኩ የብልጽግናዎቹ ያው ወደ በቃ ተኩስ ይቆማል ብሎ ግን እንዳልኩ ነው ሂዱ አሁን ዛሬና ትናንትና ደቡብ ጎንደር ላይ መና መቅጣው የምትባል ስሟን ወዳታለሁ እሷን ቦታ የብቸና ድሮን ተጠቅሟል መንግስት እና ጀስት ምንም እንትን የለም። በነገራችን ላይ ውጊያዎችን በከፍተኛ ደረጃ ነው እየተካሄደ ያሉት። አሁን የአማራ ክልል የሚደረገው ውጊያ ከዜናነት ስላለፈ ነው ዕለታዊ ክስተት ሆነ። በየቦታው በአንድ ቀጠና ብቻ በማስረሻ ስምምነት አደረገ ከተባለበት ቀን በ3 ቀናት ውስጥ ብቻ 271 ያገዛዙ ወታደሮች ተማርከዋል። በአንድ ቀጠና ነው ማለት ከፍተኛ ቁጥር ያለው ነው። አሁን ዜናነቱ አብቅቶ ዝም ብሎ ዕለታዊ ክስተት ሆኗል። ለዚህም ነው አሁን ምንድነው ምን ሲያቅታቸው በድለላ በኩል የመጡት መዋጋት አቅቷቸዋል፣ መቆጣጠር አልቻሉ። ለማንኛውም መስፍን አነ ማስረሻ የወጡት የፋኖ አንድነት እየመጣ ነው፣ ሁለቱ መዋቅሮች እየተነጋገሩ የመጨረሻው ደረጃ ላይ ደርሰዋል። ስለዚህ ከዚህም በኋላ ባንዳዎች እንደነዚህ አይነት የብልጽግናን አጀንዳ ይዘው የገቡም ካሉ እየጮሁ የሚወጡበት ጊዜ ነው። ምናልባትም ከሰሞኑም ልንጠብቅ እንችላለን። ምክንያቱም የምሩ ጊዜ መጥቷል፣ እውነተኛው ጊዜ መጥቷል። ዝም ብሎ ከዚህም ከዚያም ተሰብስቦ የገባ ሁሉ አሁን እየጠራ ነገሮች ኩልል እያሉ እየመጡ ነው። ስለዚህ ሊመቻቸው አይችልም። አሁን እየመጣ ያለው አንድነት በጊዜ ወደ እናት ድርጅታቸው ወደ እናት ቤታቸው መሄድ አለባቸው። ያንን ነው የተደረገው። ስለዚህ ምንም ከሰማይ በታች ምንም የሚደንቅ ነገር የለም። ብልጽግና ግን ምን ያህል እየፈረሰ እንዳለ ምን ያህል በትንንሽ ድሎች ራሱን ለማታለል እየሞከረ እንዳለ ያየንበት አጋጣሚ ነው ማለት እንችላለን። መስፍን የመጨረሻ ሐሳብ ስጠንና ዝግጅታችን እናብቃ። አይ እንትኑን የዚህ የግዢውን ያልከውን ነገር ዋጋውን ጨመር እንዲያደርጉ እንትን ማድረግ ነው፣ አስተያየት መስጠት ነው። በነገራችን ላይ ካለና ፋኖ እንደዚህ አይነት የሚሰሙ ካሉ ይሄን ነገር ተቀብለው ለትግሉ ማስኬጃ ማድረግ ነው ያለባቸው። ሌላ ወደ አሁን ወሎ አካባቢ ስንት ወታደር ነው ተማረከ ያልከኝ? 200 ምናምን። እነሱን መያዝና ወደፊት እንግዲህ ብርኮኛ ልውውጥ ሲደረግ በእነ ማስረሻ መቀየርና እነ ማስረሻን ወደ ፋኖ ማምጣት ነው እንትን የሚባለው እና ቅድም እንዳልኩ ነገር ነው።
በጉልበት እንደማይሆን እየተረዳው ነው። አሁን ደግሞ ገባ አሁን ብልጽግና የሚዋረድበት ጊዜ ደርሷል። አሁን አንደኛው የሚዋረድበት እንትን ይሄ ምርጫው ብልጽግና በየትኛው አሁን ኢትዮጵያ ውስጥ ምርጫ ማካሄድ ከቻለ እንደ መንግስት አለ ማለት ነው። ብልጽግና እንደ ምርጫ ማካሄድ ካልቻለ እንደ መንግስት የለም ማለት እኔ ለፋኖ እንደው በዚህ ሰዓት ነው ባይዞ በምንም መንገድ አብሮ መሄድ የማይችሉ ቢሆንም እንኳን በፋኖና በወላ መካከል ንግግር መኖር ያለበት ይሄ ምርጫ እንዳይካሄድ አንድ የተቀናጀ ስራ መስራት አለበት። በምንም መንገድ አንደኛ የምርጫ አስፈጻሚ ምርጫን አስፈጽማለሁ የሚል የብልጽግና ተላላኪ የቀበሌ ምናምን ነገር እንትን እንዳይል ማለት። ሁለተኛ ህብረተሰቡ እንዳይመርጥ በቃ ኢትዮጵያ ውስጥ ከዚህ በኋላ ለውጥ በምርጫ እንደማይመጣ አውቆ እየተካሄዱ ያሉ ትግሎችን እንዲደግፍ የማድረግ ስራ መሰራት እንዳልከው ነው። ብልጽግና ከዚህ በኋላ በነገራችን ላይ ባለቀ ሰዓት የሚጫወት እንትን ነው ቡድን ነው። ሰዓቱን ጨርሷል። ተሞክሮ እድል ተሰጥቶት ይሻሻላል ይለወጣል እምል እንደ አብይ አህመድ እኮ ኢትዮጵያ ውስጥ ኢንዶርስ የተደረገ ተቀባይ ሲመጣ እልል ተብሎ የተቀበለ መሪ የለም። እድል ይሰጠው የተባለ የለም። እድል ይሰጠው ቻንስ ይሰጠው ይሄ ሰውዬ እንትን ይባላል ያ እንደ አብይ አህመድ እንትን የተባለ የለም። 6 7 8 ዓመት ያን የተሰጠውን እድል ማድፋፋት ምናምን አይደለም። በነገራችን ላይ በቃ የሚገርም አይነት በቃ እንዴት ሰው እንዴት ነው ምንድነው መልካም ነገርን ወደ መጥፎ ነገር እንዴት መቀየር እንደሚቻል ምሳሌ የሚሆን እንትን አብይ አህመድ በቃ የሆነ ጥሩ ነገር የነበረ ጥሩ ተስፋ የተጣለበትን ነገር ወደ መጥፎ ተስፋ አስቆራጭ ነገር የመቀየር እንትን ነው። ስለዚህ ይሄንን አሁን መንግስት ተጨማሪ እድል ሰጠ፣ ተጨማሪ 5 ዓመት ተጨማሪ 6 ዓመት እድል ሰጠ። በኑሮ ላይ በልጆች ላይ በሀገር ላይ በጸጥታ ላይ በሰላም ላይ ከፈራልክ የኢትዮጵያ ህዝብ የራስ እንትን ነው። እውነቴ ነው። በጣም ሲሪየስ ነገር በጣም አሁን ይሄ ምርጫው በጣም ትልቅ የፖለቲካ እንትን ሊሰራበት የሚገባ ነገር ነው። እኔ አሁን እዛ ክርክር ውስጥ አልገባም። ተቃዋሚዎች ይግቡ አይግቡ እነሱ የራሳቸው ጉዳይ ነው። ይሄ ግን ይሄ ውጭ ከእንትን ያለው ከተቃዋሚ ምን ይባሉ በምርጫ ቦርድ ተመዝግቦ ከዛ ውጭ ያለው መንግስትን በተለያየ መንገድ ፋለማለሁ የሚለው ኃይል ግን ይሄ ምርጫ is a good opportunity የፋኖ አማራ ክልል አቅም እንዳለው ማሳያ ኦሮሞ ነፃነት ኦላ የሚባለው ድርጅት ስሙን እስካሁን በደንብ ጠርቼው ማለት ኦሮሞ ክልል ውስጥ በደንብ እንትን ማድረግ እንደሚችል ቢያንስ የተወሰነ አካባቢዎች ላይ ተጽዕኖ ማድረግ እንደሚችል ማሳያ እንትን ነውና ይሄ በደንብ ሊታሰብበት ይገባል። ይሄ እንትን ነው ሌላው እንኳን ያወፈን ነው። መስፍን በጣም ነው የማመሰግነው። ምናልባት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ስብሰባ ሲከለከል አሁን ሰልፍ አካሄዳለሁ የሚል እንቅስቃሴ እያደረገ ነው። ስብሰባውን የከለከለ አገዛዝ ሰልፉን እንዴት ይፈቅዳል የሚል ጥያቄም ለአመራሮቹ አቅርበን ነበረ። ስብሰባው ያው በአዳራሽ የሚካሄድ የተወሰነ ቦታ ነው፣ ሰልፍ ግን ሊቆጣጠሩ አይችልም የሚል ትንሽ ሊያስኬድ የሚችል ነገር አንስተው ነበር። ግን እኔም ብዙም በዚህ መልኩ ይገፋሉ ብዬ አልጠብቅም። አገዛዙ በጥላው የሚደነግጥ ነው። እንኳን አይደለም ተቃዋሚ ቅርና የራሱ ሰዎችም ሰብሰብ ካሉ የሚደውልቱና ሌላ ነገር የሚያደርጉ መስሎት የሚበትን በጣም ፍርሃት ቆፈን ውስጥ የገባ አይል ነው። ያው ቲክቶከሮች ጋር እያየን ነው ሰብስቧቸው ምን አድርጉ እንደሚላቸው። እነዚህ ልጆች እንግዲህ በራሳቸው ዓለም በራሳቸው ወጣትነታቸው የራሳቸውን ዓለም ፈጥረው የሚኖሩ ናቸው። ምናልባትም በፖለቲካ አንጻር ያሉበትን ጥንካሬ የተወሰነ ካልሆነ በስተቀር አብዛኞቹ በጣም ስስ የሆኑ ጉዳዮችን መዝናኛዎችን የሚያነሱ ናቸው። በእነሱ እንኳን ይፈራል። ያው ሰብስቧቸው ምን አይነት አሳይመንት ሰጥቷቸው እንደበተናቸው አናቅም። እንዲህ አይነት የሚያደርግ መንግስት አዲስ አበባ ላይ ሰልፍ ይፈቅዳል ማለት የሚታሰብ አይደለም። ምናልባት የአፓዎች ምን አስበው እንደሆነ አብረን የምናየው ይሆናል። ብዙ የሰላማዊ ትግል አማራጮች አሉ። እነሱን እየተጠቀሙ ስርዓቱን ማስጨነቅ የሚችሉበት ሁኔታ እንዳለ እንረዳለንና ሌሎችም እናት ፓርቲም ሌሎችም በጋራ ሆነው ይህንን ስርዓት በሰላማዊ ትግል በህዝባዊ ቢተኝነት ማስጨነቅ ይገባቸዋል። ያ ጊዜ ደግሞ አሁን ነው። እንግዲህ የተለያዩ ምክንያቶችን እያቀረቡ ጊዜውን መግፋት የሚገባቸው አይደለምና መስፍን እዚህ ላይ አስተያየት ስጥና እስቲ እንለያያለን ማለት ነው። መሳይ ጥሩ ነጥብ ነው ያነሳው። እኔ በጣም
ይገርመኛል እዚህ ደረጃ መድረሳችን። እኔ ነገር ያለው እኔ ረጅም ዓመት ኢትዮጵያ ተቋሚ ውስጥ ነበርኩኝ። ረጅም ወደ 20-30 ዓመት ኢትዮጵያ ተቋሚ ውስጥ ነበርኩ። ወያኔ የነበረ ጊዜ ማለት ነው። እንግዲህ በጣም አስከፊ የሚባል አፋኝ ነው። ወያኔ እንዳንንቀሳቀስ አደረገን ምናምን የሚባልበት ጊዜ ማለት ነው። እና በዛን ጊዜ ተቋሚዎች እኔ እንኳን የነበርኩበት ፓርቲ በኢትዮጵያ ውስጥ ወደ 100 ምናምን ቢሮዎች ነበሩት። በተፈለገው ቦታ ስብሰባ ማድረግ ይቻላል ነበር። ሰላማዊ ሰልፍ ምናምን ነገር በብዙ ውጣ ውረዶች ተንኮሎች ምናምኖች ይሰሩ እንጂ አትከለከልም። እንደ ተቋሚ ምናምን የመንቀሳቀስ መብት በጣም እንትን የተባለ ነገር ነበር። አየህ ሰው እነዛ በተወሰነ መልኩ እንትንም በራስ መተማመንም አላቸው። በተወሰነ ገመድ አላቸው። ገመዱን እስከ ገመዱ ይለቁሃል። ትንሽ ከዛ ከእንትኑ ከመስመር ስታልፍ በገመዱ ነው የሚጎትቱ እንጂ ይለቁሃል እንትኗል። ይሄኛው እኮ እኔ ስሰማ በጣም ነው የገረመኝ። አሁን የሀፓ ስብሰባ የሀፓ ብቻ አይደለም ባይዘኝ the entire opposition በአጠቃላይ ተቋሚ የሚባለው በሙሉ ስብሰባ ማድረግ የሚባል ነገር አይቻልም። እኔ ያደረገ ተቋሚ አላውቅም። ይዘማም አድርጎ የሚያውቅ አይመስለኝም። ሊያደርግም አይቻልም። እኔ እኮ ድሮ መሳይ ድሮ እኮ መያድ ኢዴፓ ምናም ደቡብ ህብረት ምናም የሚባል የመብራት ኃይል አወቀው መብራት ኃይል አዳራሽ አሁን ፌደራል ፖሊስ ሰራበት ትልቅ አዳራሽ ነው። ሰው ግጣም ብሎ ወያኔ እንደዚህ ኢትዮጵያን በብሔር ከፋፍሎ ባህር በር አሳጥቶ ጦሩን በትኖ ሙልጭ ያረገ የተሰደበ መሰለኝ። በጣም ለመናገር አንዳንድ ጊዜ እሱን ጊዜ ማስታወስ ምን ያህል ይሄ ሰውዬ እቺን ሀገር ድቅድቅ ጨለማ ውስጥ እንደከተተ ትላንትና በዚህ ደረጃ ቢያንስ ስሜትን፣ ንዴትን፣ ቁጣን ተንፍሰ ወደ ቤት ትገባለህ። አሁን እኮ ያ ነገር የለም። እዚህ ድቅድቅ ጨለማ ውስጥ እንዲህ አይነት ባርነት ውስጥ ከቶ እንደው አይኑን እያፈጠጠ ልክ መልካም ነገር ለሀገር እንዳመጣ ምን አይነት አይን አውጣ እንደሆነ ምን አይነት የሌባ አይነ ደረቅ እንደሆነ እኮ የምትረዳበት ነው መስፍን። አይን አውጣልም ፖለቲካ አይችልም። ብልጽግና እርግጠኛ ነኝ አሁን ምርጫው ይካሄዳል ይባላል። ምርጫው የሚካሄደው ብልጽግና ቴሌቪዥኑን ሬዲዮኑ ምናምን ዶሚኔት ያደርገዋል እና አብይ ይሄዱ የሆነ ለሚቀጥሉት 5 ዓመታት እዚህ ጋር ድልድይ እንሰራለን ብለው በመቀስ እንትን ሪቫን ይቆርጣሉ። የብልጽግና እንትኖች ይለቀቃሉ። አንድ ተቋሚ ድል አያገኝም። ክርክር የሚባል ነገር አታስበው። ይሄ እንደ 97 አይነት ከተቋሚዎች ጋር ቁጭ ብሎ በኢትዮጵያ በፖሊሲ ጉዳዮች ላይ ተከራክረው ምናምን። ምክንያቱም ብልጽግና ያን የማይችለው ነገር ያንን ነው። በቃ ምንም ነገር ፖለቲካ እኮ የለውም። እነዚህ ሰዎች እኮ ነገር እኮ የብልጽግና ሰዎች እንደ ኢህአዴግ ሰዎች እንደነበረከት እንደነ ምናምን ወጥተው እኮ ከተቋሚ ጋር ቴሌቪዥን ጣቢያ ላይ ለ5 ለ4 ሆኖ ተከራክረው እንትኑ የላቸውም፣ ብቃቱም የላቸው። ብቃቶች እኮ አንደኛ ፖለቲካ የላቸው፣ ሁለተኛ በራሳቸው ያላቸው መተማመን ዜሮ ነው። መሳይ ዜሮ ነው። ምንም እኮ አሁን እኮ ሰውን እንዲያውም እኮ በነገራችን ላይ ጥሩ ነው እኮ አንዳንዴ ሰውን እኮ ለቀቅ ማድረግ ወጥቶ ይሳለብ ይተንፍስ ስታፍነው በቃ መተንፈሻም ስታሳጣው አደገኛ የሚሆነው አንድ ሀገር ላይ እዛ እሱ ነው። በነገራችን መተንፈሻ አሁን እያደረገ ያለው ብልጽግና ይሄ የኢትዮጵያ ሕዝብ መተንፈሻ እንዳያገኝ ነው እያደረገ። መስኮቱንም በሩንም ቅርቅር አድርጎ ዘግቶ ሰላማዊ ሰልፍ፣ ጋዜጣ፣ ነፃ ጋዜጣ፣ ኢቭን ሶሻል ሚዲያ ላይ ፖስት ማድረግ የሚያስፈራበት ወቅት ላይ ነው የደረሰው። እንዲህ ነገር ሲሆን ነገርኩ ይሄ ሕዝብ በሌላ መንገድ ይፈነዳል። ማን ነው መራራ ጉዲና ብሏል እኮ ፖለቲካው ጫካ ገብቷል። ከተማ ሰላም ምንም ትግል ማካሄድ አልቻለም። በኢህአዴግ ጊዜ ወደ ስንት ነው? ወደ 40 ነው ወደ 50 ቢሮዎች ነበሩት የመራራ ፓርቲ። አሁን አንድ ፓርቲ አዲስ አበባ ያለው ቢሮዎች ያለው ተዘግቶ ሌላው እና በጣም እንትን ነው የሚያለው። በነገር ምርጫ ሲባል አንድ ሰዎች መዘንጋት የለባቸው በጣም እንዳላረዝመው እንጂ ምርጫ ሲባል ይሄ ግንቦት 5 ነው ሰኔ 5 ግንቦት 5 ቀን የሚካሄደው የድምጽ መስጠት ስነ ስርዓት ብቻ አይደለም። ከአሁን ጀምሮ የሚካሄደው ፖለቲካል ፕሮሰስ ነው ምርጫ ማለት። አሁን አንዳንድ ሰዎች ምርጫ ሲባል የምርጫ ዕለት ወይም ደግሞ ምርጫው ሊደርስ ሲል አንድ ሳምንት ሲቀሩ የሚካሄዱ ሰላማዊ ሰልፎች ወይም የምርጫ ውድድሮች ነው አይደለም። ከአሁን ጀምሮ ያለው የፖለቲካል ምህዳር ፖለቲካል ስፔስ ክፍት ነው አይደለም ተብሎ ነው የሚገመገመው። ጥርቅም አድርጎ ከፍቶ ምናልባት የሆነ ምርጫው ሊደርስ ሲል ትንሽዬ እንዲጭላንጭል ነገር ግን ተብሎ ይኸው ምርጫ ደርሷል እስቲ ትንሽ እንትን በሉ ምናምን ነገር አይሰራም ያ ነገር።
ያ የምርጫውን ትክክለኝነት፣ ሚዛናዊነት፣ ፍትሃዊነት አያረጋግጥም። ይሄ ነው። ሁለተኛ ተቃዋሚዎቹ ለተባሉት በነገራችን ላይ ልናደንቃቸው የሚገባ እንትኖች ናቸው። ትግሉ በሁሉም መንገድ መካሄድ አለበት የሚል እምነት አለ። ትግሉ እነዚህ አገር ቤት ሆነው በዚህ አስቸጋሪ ሁኔታ ነገርኩ እኮ እኔ አሁን ራሴን ሳነሳስር ድሮ በጣም ፕሪቪሌጅ ነበረን ማለት ይችላል። አሁን ያሉትን ተቃዋሚዎች ሳስባቸው ምንም ሰልፍ ማድረግ የማይችሉበት ሁኔታ ስታስበው በዚህ ምን ያህል አስቸጋሪ ሁኔታ ውስጥ እንዳሉ ነው። በዚህ ሁኔታ ውስጥም ሆነው እነ እናት ፓርቲ፣ ኢህአፓ፣ መያድ ምናምን እንደ ፓርቲ ችለው ባልደራስ መቀጠላቸው በራሱ በጣም አክብሮት ልንሰጣቸው ይገባል። ሊቀጥሉ እንደ ፓርቲ ቀጥሉ። ማድረግ የሚችሉት ትንሽም ነገር ቢሆን መወርወር የሚችሉት ነገር ይወርወሩ። አለበለዚያ ገባ ኢትዮጵያ ውስጥ አንድ የሆነ የፖለቲካ መናጋት ቢፈጠርና ነገር ሲኖር የተደራጀ ኃይል ደግሞ ጠፍቶ ያኔ ደግሞ የፖለቲካ ክፍተቱን የሚሞላ ኃይል ጠፍቷልና እኔም ሉምላ ብሎ አንድ ወይ ወታደር ወይ ደግሞ ከሌላ ቦታ የመጣ ኃይል ደግሞ ለውጥ ጠልፎ ሌላ ችግር ውስጥ እንዳገባ በጣም እንትን ማድረግ አለብንና ይሄ ነው ምሎ መሳይ መስፍን ብዙ ነገሮችን ያነሳንበት የዛሬው የአንከር የመረጃ ክፍለ ጊዜ እንን ይመስላል። በእውነት በጣም ነው ማመሰግነው። እናንተ ጋር መሽቷል፣ ወደ እኩለ ሌሊት ተጠግታችኋል ወይም ደግሞ ሆኗል ማለት እችላለሁ። ለማንኛውም በነበረን ቆይታ ብዙ ነገሮችን ያነሳንበት ዝግጅት ነው። በዚሁ እናበቃለን። ነገ በሌላ ዝግጅት ከሌላ የአንከር የመረጃ ባልደረባ ጋር እንገናኛለን። አንተን በጣም ነው ማመሰግነው። መሳይን በርታ፣ አንተን በርታ።